ሰላም ሰላም እንዴት ናችሁ? እንዴት ቆያችሁ? እንደምን አላችሁ? ውድ የመላት ቱቶሪያልስ ቤተሰቦች እንዴት አላችሁ? ዛሬ የካቲት 19 2018 ዓ.ም የተሰጠውን የኤግዚት ኤግዛም ጥያቄና ማብራሪያ መልሱን እንመለከታለን። ይህ ቪዲዮ በዋናነት ለማኔጅመንት፣ ለቢዝነስ ማኔጅመንት እና ለቢዝነስ አድሚኒስትሬሽን ተማሪዎች የተፈተኑት ኤግዛም ነው። ከአሁን በፊት ሴሽን አንድን አዘጋጅቼላችሁ ነበረ። በመሀል ትንሽ ጠፍቻለሁ፣ ለዛ ይቅርታ። ሴሽን አንድን አዘጋጅቼላችሁ ነበር። ዛሬ ደግሞ በመቀጠል የምንመለከተው ሴሽን 3 ነው ማለት ነው። ሴሽን 3 ይሆናል። እሱን ከሱ ጋር ተያያዥነት ያላቸውን ጉዳዮች ዲስከስ እናደርጋለን ማለት ነው። ያሉ ጥያቄዎችን እንሰራለን ሴሽን 3 ላይ ከሰዓት የተፈተኑት ፈተና ማለት ነው። ስለዚህ እዚህ ላይ ያሉትን ጥያቄዎች እንመለከታለን። ለዛሬ የመጀመሪያውን ፓርት ዋን እንመለከታለን። ይህ ቪዲዮ ልጅ ጋር መድረስ እንዲችል ላይክ ማድረጋችሁን፣ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ያላደረጋችሁ የመላት ቱቶሪያልስ ቤተሰቦች ካላችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጥታ ወደ ጥያቄው እንግባ። የመጀመሪያው ጥያቄ ወይዘሮ አበባ is a finance officer in ABC public sector organization and making routine decisions regarding finance utilization based on budget plan of the organization. This is an example for A strategic decision, B program decision, C non-program decision, D top level management decision ነው የሚለን። ወይዘሮ አበባ በኤቢሲ ተብሎ በሚጠራ አንድ የፐብሊክ ሴክተር ተቋም ውስጥ የመንግስት መስሪያ ቤት ውስጥ ፋይናንስ ኦፊሰር ነች ነው የሚለን። እሷ ምን ታደርጋለች የሚለን ሩቲን የሆነ ዲሲሽኖችን ሜክ ታደርጋለች ነው። ስለዚህ ስለ ፋይናንስ ዩቲላይዜሽን በምን አይነት መንገድ ያላቸውን ፋይናንስ መጠቀም እንዳለባቸው በዋናነት በተቋሙ የበጀት ፕላን መመሪያ አማካኝነት ነው የምትመራው ነው። ስለዚህ ሩቲን የሆነ ዲሲሽኖችን ሜክ ታደርጋለች ነው የሚለው። this is an example for የምን ኤግዛምፕል ነው? የስትራቴጂክ ዲሲሽን፣ የፕሮግራም ዲሲሽን፣ የነን ፕሮግራም ዲሲሽን፣ የቶፕ ሌቭል ማኔጅመንት ዲሲሽን ነው የሚለን። here the answer would be B programmed decision ነው ማለት ነው። ምክንያቱም ፕሮግራምድ የሆነ ዲሲሽን ፕሮግራምድ ለመጣቸው ዲሲሽኖች በዋናነት ኦልሞስት ሜድ ተደርገው የተቀመጡ፣ ስለዚህ በዛ በተቋሙ ፕሮሲጀር በተቋሙ ማኑዋል እየተመራን የምንወስናቸውን ውሳኔዎችም ዩዥዋሊ ፕሮግራም ዲሲሽን ብለን እንጠራቸዋለን ማለት። ፕሮግራም ዲሲሽን ለምሳሌ የሆነ ገንዘብ ማውጣት ብንፈልግና ስለዚህ ለምሳሌ 60 ሺህ ብር ማውጣት ብንፈልግ ወይ የተቋሙ መመሪያ የሚለው አንድ ሰው በቀን ማውጣት የሚችል የገንዘብ መጠን 50 ሺህ ነው ብለን ልንከለክል እንችላለን ማለት ነው። አሁን ያን ፕሮግራም ዲሲሽን ብለን እንጠራለን። ውሳኔ ነው የወሰንነው፣ ግን ያን ውሳኔ የወሰንነው የተቋሙን መመሪያ አይተን ነው። እንደዚህ አይነት ውሳኔዎችን ፕሮግራም ዲሲሽን ብለን እንጠራቸዋለን። ነን ፕሮግራም ተብለው የሚጠሩት እነዚህ ዩዥዋሊ የማይደጋገሙ ሩቲን ያልሆኑ፣ አሁን ፕሮግራም ብለን የምንጠራቸው ሩቲን በየቀኑ የሚያጋጥሙን ኢሹዎችን እነሱን አይነት ዲሲሽኖችን ፕሮግራም ዲሲሽን ብለን የምንጠራቸው። ነን ፕሮግራም እንደሚባሉት ዩዥዋሊ በጣም ትላልቅ የሆኑ አዲስ የሆኑ ዩኒክ ዩናይት ውሳኔ የሚፈልጉ ነገሮችን ነው ነን ፕሮግራም ብለን የምንጠራቸው ማለት ነው። ዩዥዋሊ ነን ፕሮግራም እንደው በቶፕ ሌቭል ማኔጀሮች እና ኢቭን ስትራቴጂክ ዲሲሽኖች ዩዥዋሊ ነን ፕሮግራም በመባል ይጠራሉ። እነዚህ ሩቲን ዩናይት ዲሲሽኖችን ግን ወይ ኮሌት ፕሮግራም ዲሲሽን ብለን የምንጠራቸው። ስለዚህ መልሱ ቢ ይሆናል ማለት ነው። Question number 2, there is no significant difference between students who learn in private school and those who learn in public school in their academic achievement. This can be an example for A null form hypothesis, B positive form hypothesis, C negative form hypothesis, D cation form hypothesis ነው የሚለን። አሁን እዚህኛው ላይ ያለን ያለው ምንድነው? ከላይ ሃይፖቴሲስ ስቴትመንት ነው የሰጠን። ይሄ ስቴትመንት ምን አይነት ሃይፖቴሲስ ነው ያለን? ሃይፖቴሲሱ ምንድነው የሚለን? በፐብሊክ ስኩል ተማሪዎች እና በፕራይቬት ስኩል ተማሪዎች መካከል ኢን ተርምስ ኦፍ አካዳሚክ አቺቭመንት ሲግኒፊካንት የሆነ ዲፈረንስ የለም ነው የሚለው። ይሄንን ምን ብለን እንጠራለን? ነል ፎርምስ ኦፍ ሃይፖቴሲስ ተብሎ ይጠራል። ነል ሃይፖቴሲስ ዩዥዋሊ there is no difference, there is no variation, there is no ብሎ ነው የሚነሳው። ስለዚህ ምክንያቱም ይሄ የስታተስ ኮኑ ስንል አልነበረ ነል ሃይፖቴሲስን። ዩዥዋሊ ነል ፎርምስ ኦፍ ሃይፖቴሲስ በዚህ አይነት መልኩ ነው ኤክስፕረስ የሚደረጉት። ኢኳሊቲን ኤክስፕረስ የሚያደርግልን the equality signs always associated with a null form of hypothesis እንል ነበረ, which means similarity እንደሚያሳየው ወይንም ደግሞ ምንም አይነት ዲፈረንስ እንደሌለ እንደሚያሳየው ስንል ነበረ። ነገር ግን ኦልተርኔቲቭ ሃይፖቴሲስ ብለን የምንጠራው ሃይፖቴሲስ ዩዥዋሊ ደግሞ የኦልተርኔቲቭ ፎርም ተብሎ የሚጠራው ሃይፖቴሲስ እዛ ውስጥ ቫሪዬሽን አለ። ኦልተርኔቲቭ ሃይፖቴሲስ ውስጥ ኔጌሽን አለ፣ ተቃራኒ ነው። ስለዚህ የኛው ስቴትመንት null form of hypothesis ነው። ስለዚህ መልሱ ኤ ነው ማለት ነው። the null hypothesis states usually no difference, no significant difference, no effect ብሎ ነው ስቴት የሚያደርግልን ማለት ነው። ስቴት የሚያደርግልን። ስለዚህ ከዚህ አንፃር መልሳችን null form of hypothesis ተብሎ ይጠራል ማለት ነው። ሃይፖቴሲስ እንደሚታወቀው ስቴትመንት ነው፣ አሰምፕሽን ነው ሃይፖቴሲስ ብለን የምንጠራው which may be true or may not be true ተብሎ ይጠራል ሃይፖቴሲስን ስናነሳ። ስለዚህ ዩዥዋሊ null hypothesis ላይ no difference, no effect, no relationship የሚል አይነት ነገር ይበዛል። ኦልተርኔቲቭ ሃይፖቴሲስ ላይ ግን ዲፈረንስ እንዳለ፣ ሪሌሽንሺፕ እንዳለ፣ ኢምፓክት እንዳለው፣ ኢፌክት እንዳለው ነው ስቴት የምናደርገው። ስለዚህ የዚህኛው ጥያቄ መልስ ኤ null form of hypothesis ነው ማለት ነው። እንደዚህ ፖዚቲቭ ፎርም፣ ኔጌቲቭ ፎርም፣ ኬሽን ፎርም ተብሎ የሚጠሩት መልስ አይሆኑም ማለት ነው።
Question number 3. Mr. Alamayo is a young entrepreneur, made an assessment on his current strengths and weakness, as well as opportunity and possible obstacles in business environment. Alamayo assessment results will answer a question: where we are now, how do we get there, where do we intend to go, how we will compete in the market. Mr. Alamayo young entrepreneur ስራ ፈጣሪ ነው እያለ ነው። ሶ አሰስመንት ሰራ ገመገመ ኢቫሉዌት አደረገ ራሱን። ሶ ኢቫሉዌት ሲያደርግ ያለውትን ስትሬንግዞች ያለበትን ዊክነስ እንዲሁም ደግሞ ማርኬት ላይ ያለውን ኦፖርቹኒቲ እና ሊያጋጥሙት የሚችሉትን ኦብስታክሎች መሰናክሎችን አሰስ አደረገ፣ ገመገመ፣ አጠና እያለን ነው። ሶ አሁን አለማየሁ ምን አይነት አሰስመንት ነው የሰራው? where we are now የሚለው ነው፣ how do we get there የሚል ነው፣ where do we intend to go ነው፣ ወይስ how we will compete in the market ነው የሚለው ነው የሰራው ስንል በዋናነት እዚህ ውስጥ አለማየሁ የሰራው አሰስ ያደረገው ያሉትን ስትሬንግዞች ያለበትን ዊክነስ ማርኬት ላይ ያሉትን ኦፖርቹኒቲዎች እና ትሬቶችን ነው። ስለዚህ እንደአጠቃላይ SWOT አናሊሲስ ነው ሜክ ያደረገው። SWOT አናሊሲስ ደግሞ ዩዥዋሊ where we are now የሚል አሰስመንት ናቸው ተብሎ ይጠራል። where we are now ተብሎ ይጠራል። ስለዚህ አለማየሁ አሰስመንት ቤዚክሊ አንሰርስ where we are now የሚለውን ነው አሰስ ያደርግ። ምን ላይ ነው ያለሁት? ምንድነው ያለኝ ጥንካሬ? ምንድነው ያለኝ ድክመት? ማርኬት ላይ ምን አይነት ኦፖርቹኒቲዎች አሉ? ምን አይነት ኦብስታክሎች አሉ? የሚሉትን የሰራው። ስለዚህ where we are now የሚለውን አሰስ ያደርገው። አሁን how do you get there ቢሆን ላይክ ስትራቴጂ ይሆን ነበረ። where do you intend to go ይሄ ሞር ቪዥን ሊሆን ይችላል። የት ነው መድረስ የምፈልግ የት ነው የሚል ቢሆን ኖሮ እንዴት ነው ኮምፒት ማድረግ የምችለው ኢቨን ዚስ ፓርት ኢዝ ኦልሶ ስትራቴጂ ቢሆን ነበር። ግን እዚህ ታውን ስትራቴጂ ስለመንደፍ ምናምን አይደለም የተነሳው፣ ስለ ስትራቴጂ ስለ ቪዥን ማስቀመጥ ነው የተነሳው። በዋናነት ያለበትን ጠንካራ ጎን ያለውን ደካማ ጎን እንዲሁም ማርኬት ላይ ያሉትን ኦፖርቹኒቲዎችና ኦብስታክሎችን አይደንቲፋይ ስለማድረግ ነው እያወራ ያለው። ስለዚህ ይሄኛውን ምን ብለን እንጠራዋለን ማለት ነው? where we are now ይሆናል። ስለዚህ መልሱ ኤ ይሆናል ማለት ነው። Nice. Question number 4. Which of the following is a governmental action that distorts the free flow of trades in goods, service, or idea for decidedly adversarial and political rather than economic purpose? Expropriation, export control, import control, embargo and sanction. ስለዚህ ከሚከተሉት ውስጥ አንዱ የገቨርንመንት አክሽን ሆኖ በዋናነት የምርትን የአገልግሎትን የሐሳብን ምን ያለው ይሄ ፍሪ ፍሎ ኦፍ ትሬድ የነፃ የሆነ የንግድ ዝውውርን ምን የሚያደርግ ዲስቶርት የሚረብሽ የገቨርንመንት አክሽን ምን ተብሎ ይጠራል? ዩዥዋሊ ደግሞ ፎር ዲሳይድሊ አድቨርሳሪያል ኤንድ ፖለቲካል ማለት ዩዥዋሊ በፖለቲካል በሆነ ሪዝን ምን የሚደረግ የሚወሰን rather than economic purpose ነው። በኢኮኖሚክ ምክንያት ሳይሆን ዩዥዋሊ በፖለቲካል ምክንያት የሚወሰን የገቨርንመንት አክሽን ምን ተብሎ ይጠራል? Expropriation, export control, import control, embargoes and sanctions ይብላል። So the answer would be ምን ይሆናል? D embargoes and sanctions ይሆናል። embargoes and sanctions ይሆናል። embargo and sanction ለምንታቸው those are government action ናቸው። የነዚህ የገቨርንመንት አክሽኖች ሪስትሪክት የሚያደርጉ ናቸው ማለት ነው። ትሬድን ለምሳሌ በተለያየ ምክንያት ፖለቲካል ሆናይት ምክንያት ለምሳሌ አሜሪካ ከኢራን ጋር ባላት ጸብ ሊሆን ይችላል ኦር አንዲት ሀገር ከሌላ ሀገር ጋር በሚኖራቸው አለመግባባት አማካኝነት ገደብ ሊጣል ይችላል። ስለዚህ የዚህ ሀገር ምርቶች ወደዚህ ቀጠና ገብተው እንዳይሸጡ የሚል አይነት እነዚህ አይነት ነገሮችን ዩዥዋሊ ኤምባርጎስ ኤንድ ሳንክሽንስ ብለን የምንጠራቸው ማለት ነው። ማዕቀብ እየተባለ የሚጠራው። ስለዚህ እነዚህ ቤዚክሊ ምን ያደርጋሉ? they limit completely stop the flow of goods የምርትን ሙቭመንት ሰርቪስን አይዲያን ምን ያደርጋሉ? ፍሎ ያደርጋሉ። ማዕቀብ ይጣልባት የለ አንድ ሀገር ብቻ ዩዥዋሊ የምታውቁት ነው በፖለቲካው ዓለም። ስለዚህ በፖለቲካል በሆነ ሪዝን የሚጣል የገቨርንመንት አክሽን ሆኖ በዋናነት የምርትን የአገልግሎትን የሐሳብ ሊሆን ይችላል የተለያዩ አይነት ነገሮችን ፍሪ ፍሎ ኦፍ ትሬድን ዲስቶርት የሚያደርግ የገቨርንመንት አክሽን ይኮሉት ሳንክሽን ኦር ኤምባርጎ ብለን እንጠራዋለን ማለት ሳንክሽን ኦር ኤምባርጎ ብለን እንጠራዋለን። ኤክስፕሮፕሪዬሽን ብለን የምንጠራው ይሄ መንግስት የአንድን ፕራይቬት አሴት ኦነርሺፕ ቴክ በሚያደርግበት ጊዜ ነው እንጂ ሪስትሪክት ያደርግ አይደለም። ኤክስፖርት ኮንትሮል ይሄ በተለይ ወደ ውጭ ወጥተው የሚሸጡ ምርቶች ላይ የሚደረግ ቁጥጥርን ነው። ኢምፖርት ኮንትሮልም ወደ ሀገር ውስጥ በሚገቡ ምርቶች ላይ የሚደረግ አይነት ቁጥጥር ነው። ያ ማለት ግን ሁሉም በፖለቲካል ቦናይት ሪዝን ላይሆን ይችላል። ኢምፖርት ኮንትሮል ላይ ኢኮኖሚክ ቦናይት ኮንትሮሎች ስላሉት ኤምባርጎ ኤንድ ሳንክሽን ግን በቃ ፐርፐዝሊ የገቨርንመንት አክሽን ሆኖ ፖለቲካል በሆነ ሪዝን የሚጣሉ ናቸው ማለት ነው። Question number 5. Which of the following is false statement about entrepreneur and manager? So, ስለ entrepreneur and manager false የሆኑ statement ማንኛው ነው? A. Both have to operate under resource constraints. B. While entrepreneurs are administrative, managers are innovative. C. Both are a decision maker, but the decisions are different as their tasks vary. D. Managers are an employee for somebody, but entrepreneurs are an employer ነው የሚለን። So ከሚከተሉት አንዱ ስለ entrepreneur manager false የሆነው ማንኛው ነው? false የሆነው ማንኛው ነው? ስለዚህ በዋናነት እንግዲህ መልሱ
የሚሆነውን እንመልከታለን። ግን መጀመሪያ ምንድነው አንትርፕረነር እና ማኔጀር ኮመን የሚያደርጋቸው? ሁለቱም ኮመን የሚያደርጋቸው ሁለቱም ዲሲሽን ሜከሮች ናቸው። ስለዚህ ቦዝ አር ዲሲሽን ሜከር የሚለው ሲንስ እንመልከት ትሩ ነው ማለት ነው። ምክንያቱም ሁለቱም ውሳኔዎችን ይወስናሉ፣ ማኔጀርም አንትርፕረነሮችም። ከዛ ተጨማሪ ቦዝ ወርክስ አንደር ሪሶርስ ኮንስትሬንት፣ ያው በሪሶርስ ኮንስትሬንት ነው የሚሰሩት። አንትርፕረነርም ሆነ ማኔጀር የሪሶርስ ኮንስትሬንት አለባቸው፣ የሪሶርስ ሊሚቴሽን አለባቸው፣ የስራ ሰዓት አለባቸው፣ የተመጠነ የሰራተኛ ብዛት ነው ያላቸው፣ የተመጠነ ሀብት ነው ያላቸው። ብዙ ጊዜ የሪሶርስ ሊሚቴሽን አለ። የሪሶርስ ሁሉም ቢሆን we will work under limited በሆነ ሪሶርስ ነው የምንሰራው፣ ሊሚትድ በሆነ ሪሶርስ። ስለዚህ both entrepreneurs and managers works under limited resource or constraint አለባቸው ነው። ይሄ በተመሳሳይ ኮመን ያደርጋቸዋል። ስለዚህ ኤም ትሩ ነው ማለት ነው። ሌላኛው ሁለቱንም ኮመን የሚያደርጋቸው ሲሚላር የሚያደርጋቸው ሁለቱም ውስጥ ኮኦርዲኔሽን ይፈልጋል፣ ሁለቱም ውስጥ ሊደርሺፕን ይፈልጋል። ከዛ ተጨማሪ ሁለቱም በተቻለ መጠን ኤፌክቲቭ ኤንድ ኤፊሺየንት የሆነ ዩቲላይዜሽን ኦፍ ሪሶርስ እንዲኖር ይፈልጋሉ። እነዚህ ጉዳዮች ኮመን ያደርጓቸዋል፣ ሲሚላር ያደርጓቸዋል። ነገር ግን ደግሞ በዛው ልክ ይለያያሉ። ዩዥዋሊ አንትርፕረነሮች አዲስ ቬንቸርን የሚጀምሩ ኢኖቬተር ናቸው። ማኔጀሮች ደግሞ የበለጠ ኤግዚስቲንግ በሆነ ተቋም ውስጥ የሚሰሩ በዋናነት የአንድን ተቋም ግብ የሚያስፈጽሙ ናቸው። ስለዚህ ከዚህ አንፃር በዚህ ይለያያሉ። አንትርፕረነሮች ብዙ ጊዜ ሪስክን ቴክ ያደርጋሉ፣ ማኔጀሮች ደግሞ ሪስክን አቨርስ ያደርጋሉ። በተቻለ መጠን ሪስክ ካፕን እንዲያደርግ አቨርስ ማስወገድ ላይ ትኩረት የሚያደርጉት። አንትርፕረነሮች ደግሞ ሪስክን ቴክ ያደርጋሉ። ዩዥዋሊ አንትርፕረነሮች ኦነር ናቸው፣ ማኔጀሮች ደግሞ ኤምፕሎይ ናቸው። ስለዚህ አንዲንም ስንመለከት ማኔጀርስ አር አን ኤምፕሎይ ፎር ሰምባዲ በት አንትርፕረነርስ አር አን ኤምፕሎየር የሚለው ይሄኛውም ትሩ ነው። ስለዚህ ፎልስ የሆነው ማንኛውም ስንል ፎልስ የሆነው ቢ ነው። ዋይል አንትርፕረነርስ አር አድሚኒስትሬቲቭ ማኔጀርስ አር ኢኖቬቲቭ የሚለው ይሄ ፎልስ ነው። ምክንያቱም ማኔጀሮች ናቸው አድሚኒስትሬቲቭ ማለት በቃ ኦልሞስት ኤግዚስቲንግ በሆነ ተቋም ውስጥ ገብተው የበለጠ ያንን ኢምፕሊመንት የማድረግ ኮንትሮል የማድረግ ስራ የሚሰሩት በቃ የማስፈጸም ስራ የሚሰሩት ማኔጀሮች ናቸው። አንትርፕረነሮች ዩዥዋሊ ኢኖቬተር ናቸው፣ አዲስ ነገር ክሬት የሚያደርጉ አዲስ የሆነ ሉክ አዲስ የሆነ ቲንኪንግን የሚያመጡ ናቸው። ስለዚህ ቢ ፎልስ ነው። ስለዚህ ፎልስ ስቴትመንት ስለሚል መልሳችን ቢ ነው ማለት ነው። ቢ ይሆናል። Question number 6. According to Maslow hierarchy, needs for maximizing one's skill, ability and other potentials classified into ነው የሚለን። በማስሎ ሂራርኪ ኦፍ ኒድ ቲዮሪ አማካኝነት ሰዎች ያላቸውን ስኪል ማክሲማይዝ ማድረግ ሲፈልጉ ያላቸውን ኤቢሊቲ እንዲሁም ደግሞ የሌሎች ሰዎችን ፖቴንሻል የሌሎች ሰዎችንም ስኪል እና ኤቢሊቲ ማክሲማይዝ ማድረግ የሚፈልጉበትን ሌቭልስ ኦፍ ኒድ ምን ተብሎ ይጠራል? ሌቭልስ ኦፍ ኒድ ምን ተብሎ ይጠራል? ፊዚዮሎጂካል፣ ሰልፍ አክቹዋላይዜሽን፣ ስቲም፣ ሴፍቲ ነው የሚለን። here the answer would be B, self actualization ተብሎ ይጠራል። ሰልፍ አክቹዋላይዜሽን ምክንያቱም በዋናነት ኒድስ ብለን የምንጠራው በተለይ ሰልፍ አክቹዋላይዜሽን ተብሎ የሚጠራው የስኪላችንን ማክሲማይዝ ማድረግ የምንፈልግበት የመጨረሻው ይሄ achieving full potential ይባላል። መብቃት የሚባለው ደረጃ ማለት ነው። in all area ብቁ የምንሆንበት ብቁ መሆን ላይ ሆነን ኢቨን ከኛም አልፈን ለሌሎችን መጥቀም የምንችል ከሆነ and other potential አለ የሚለው የሌሎችንም ሰዎች ፖቴንሻል አውጥቶ መጠቀም የሚያስችል ስኪል ላይ ከደረስን ነው ያንን ነው ሰልፍ አክቹዋላይዜሽን ብለን የምንጠራው። ስለዚህ needs related to maximizing one's skill, ability and full potential fall apart under self actualization ተብሎ ይጠራል። the highest levels of Maslow hierarchy ተብሎ ይጠራል። እንዳጠቃላይ የማስሎው ቲዮሪ ኤክስፕሌን የሚያደርግልን የሰው ልጅ ሞቲቬሽን በአምስት ፒራሚድ ይከፈላል ነው። ከሎወር ሌቭል ጀምሮ እስከ ሃየራርኪ ይደርሳል። ሎወር ሌቭል የሚጠራው ፊዚዮሎጂካል እና የሳይኮሎጂካል እየተባለ የሚጠራው በዋናነት በተለይ ለሰርቫይቫል የሚያግዙ ቤዚክ ተብሎ የሚጠሩ ኒዶችን ልክ እንደ ምግብ እንደ መጠለያ እንቅልፍ ምናምን አትበሉ ይችላሉ። እነዚህ ቤዚክ ተብሎ የሚጠሩ ኒዶች አሉ። እነሱን ፉልፊል ማድረግ ላይ ትኩረት የሚያደርግ ከሆነ ነው። ሴፍቲ ብለን የምንጠራው የበለጠ ፕሮቴክሽን ላይ ሴኩሪቲን የሚፈልግ ከሆነ በላይፍ ስቴቢሊቲን የሚፈልግ ከሆነ ስለዚህ የራሱ የሆነ ቋሚ ስራ የሚኖረው የራሱ የሆነ ኢንሹራንስ የሚገባ ከሆነ ድር የሚገባ ከሆነ ምናምን ሴፍቲ ኒድ ተብሎ ይጠራል ማለት ነው። ከዛ ተጨማሪ ላይቭ ኤንድ ቢሎንጊንግነስ አለ። ላይቭ ኤንድ ቢሎንጊንግነስ ይሄ የበለጠ ፍሬንድሺፖችን የሚያጠናክርበት ትራድ የሚመሰረትበት ልጆች የሚወልድበት ምናምን ነው። የዚህኛው ውስጥ ደግሞ ላይክ እድር የሚገባበት የላቭ ኤንድ ቢሎንጊንግነስ ወይ ደግሞ ሶሻል ኒድ ተብሎ ይጠራል ማለት ነው። ስለዚህ ይሄኛውን ሌቭል ሶሻል ኒድ ተብሎ ይጠራል። ከዛ ስቲም አለ። ስቲም የበለጠ ሪኮግኒሽን ብዙ የሚማርበት ሪኮግኒሽን እውቅና የሚፈልግበት ስታተስ የሚፈልግበት ስቴጅ ነው ስቲም ኒድ ተብሎ የሚጠራው። ሰልፍ አክቹዋላይዜሽን ግን ፉል ፖቴንሻልን አቺቭ የሚያደርግበት ፐርሰናል ግሮዝን የሚጨርስበት ሰልፍ ፉልፊልመንት የሚባል በቃ ራስን በሁሉም ኤሪያ ላይ ብቁ የሚሆንበት በንባብ ሊሆን ይችላል፣ በኤክስፒሪየንስ ሊሆን ይችላል፣ በተለያየ ኤሪያ ብቁ
የሚሆንበትን ስቴጅ ነው ሰልፍ አክቹዋላይዜሽን ብለን የምንጠራው። ከዛ ከራስ አልፎ ለሰዎች መትረፍ የሚጀምርበት ስቴጅ ነው። ስለዚህ የኛው ማክሲማይዚንግ ዋንስ ስኬላቢሊቲ ኤንድ አዘር ፖቴንሻል ስለሚል the answer will be B self actualization ይሆናል ማለት ነው። question number 7 among the following one is false so ከሚከተሉት አንዱ false ነው ይለናል። A the probability of making type 2 error is known as B ጥያቄ ነው ራሱ B የሚለው the probability of making type 2 error is also known as B ይላል። option A option B type 1 error occurs when the null hypothesis is rejected when it is true ይለናል። C type 2 error occurs when we fail to reject the null hypothesis that is not true. D rejections of the null hypothesis implies an acceptance of alternative hypothesis ይላል። ለምሳሌ ከዲ ጀምረን እንነሳ ከሚከተሉት አንዱ false ነው የሚለን ዲን እንመልከት rejections of null hypothesis implies an acceptance of alternative hypothesis ይሄ ኮሬክት ነው ትሩ ነው ምክንያቱም null hypothesisን ሪጀክት አድርግ ማለት alternative hypothesisን ሪጀክት እናደርጋለን ሶ ዲ ትሩ ነው ሲም በተመሳሳይ መልኩ ትሩ ነው ታይፕ 2 ኤረር ብለን የምንጠራው when we fail to reject ወይ ደግሞ accept ማለት ነው fail to reject ማለት the null hypothesis that is not true false የሆነ አይነት null hypothesisን accept ካደረግን ያንን ታይፕ 2 ኤረር ብለን የምንጠራው ስለዚህ እዚህኛው ውስጥ የሚነግረን እሱን ነው ታይፕ ቢንም ስንመለከት ቢም ትሩ ነው ምክንያቱም ቢም ምንድነው የሚለን ታይፕ 1 ኤረር occurs when the null hypothesis is rejected when it's true ይለናል ያ ማለት ነው ታይፕ 1 ኤረር ነው የሚባለው ትሩ የሆነ አይነት null hypothesisን ሪጀክት ስናደርግ ነው ይለናል ሶ ቢም ትሩ ነው ሶ false የሆነ ማንኛው ማለት ነው A ነው the process of making type 2 error is known as B ሳይሆን ቤታ ነው እሺ ቤታ ሲጻፍ በዚህ መልኩ ስለጻፈ ነው እንጂ B ሳይሆን ቤታ ነው እሺ ስለዚህ ቤታ አክቹአሊ የቢ ምልክት ነው ያላት ግን የቢ አይደለችም ቤታ ማለት ለምንጠራ ስለዚህ ከዚህ አንፃር false የሆነው A ነው ማለት false የሆነው A ነው ሌሎቹ በሙሉ ኮሬክት ናቸው ስለዚህ ለዛ ነው false የሆነበት ሪዝን ምንድነው አልኳችሁ B ሳይሆን ተብሎ የሚጻፈው ቤታ ነው እሺ ቤታ ምልክቷ ደግሞ ሌላ ነች ሜቢ ኤክስፕላኔሽን እንደምፈልጉ ከሆነ ሶ በፒዲኤፍ ልጽፉት ይችላልላችሁ ቴሌግራም ላይ ሶ ኤክስፕላኔሽኑን እንልክላችኋለሁ ኢቭን መልክቷን የቤታ መልክትን ብላችሁ ጉግል ማድረግ ትችላላችሁ ሶ የታይፕ 2 ኤረር ቤዚክሊ በቤታ ነው ኤክስፕረስ የሚደረገው እንጂ በቢ አይደለም ኤክስፕረስ የሚደረገው ስለዚህ ከዚህ አንፃር ፎልስ የሆነው ኤ ይሆናል ማለት ነው question number 8 and stepping stone to say solution is optimal the opportunity cost of all MPT cells must be ኔጋቲቭ ፖዚቲቭ ኢንፋይናይት ዜሮ ነው የሚለን ሶ በዋናነት መጀመሪያ ስቲፒንግ ስቶን ምንድነው ስንል በተለይ በትራንስፖርቴሽን ሂደት ውስጥ ትራንስፖርቴሽን ላይ ቀድመን ፊዚብል ሶሉሽን የምንፈልግባቸው መንገዶች አሉ እነዚያ መንገዶች ኖርዝ ዌስት ኮርነር ሜተድ ሊስት ኮስት ሜተድ እና ቮገል አፕሮክሲሜሽን ሜተድ ብለን የምንጠራቸው ናቸው ሶ እነዚያ በዋናነት ቀድመን ፊዚብል ሶሉሽን የምንፈልግበት ናቸው ከዛ በተጨማሪ ግን ኦፕቲማል ሶሉሽንን ለመፈለግ ምን እንጠቀማለን ሞዲ እና ስቲፒንግ ስቶን ተብሎ የሚጠሩ ሜተዶች እንጠቀማለን ሶ ኦፕቲማል ሶሉሽን ምክንያቱም የበለ አሁን ባናት በተለይ ትራንስፖርቴሽን ላይ ነው የምንጠቀመው ሶ ትራንስፖርቴሽን ዩዥዋሊ በኮስት ኤክስፕረስ የሚደረገው ስለዚህ የሚኒማይዜሽን ኦብጀክቲቭ ነው የሚኖረው ማለት ሚኒማይዜሽን ኦብጀክቲቭ ነው የሚኖረው ስለዚህ as much as possible የትራንስፖርቴሽን ኮስታችንን ሚኒማይዝ ሊያደርግ የሚችል የትራንስፖርቴሽን ሩት ነው የምንፈልገው ወይ ደግሞ የትራንስፖርቴሽን አሎኬሽን ነው የምንፈልገው ስለዚህ ያንን ለማድረግ ሶ ቀድመን ፊዚብል ሶሉሽን እንፈልጋለን ግን ያንን እንፈልገው ፊዚብል ሶሉሽን ደግሞ የበለጠ ኦፕቲማል ለማድረግ እንሄዳለን ማለት ነው ስለዚህ ስቲፒንግ ስቶን ብለን የምንጠራው ኢተሬቲቭ እና ቴክኒክ ሆኖ በትራንስፖርቴሽን ፕሮብለም ውስጥ የምንጠቀምበት በዋናነት ኢኒሺያል የሆነውን የፊዚብል ሶሉሽን ወደ ኦፕቲማል ወደሆነ ወይ ደግሞ ሚኒመም ኮስት ወዳለው ሶሉሽን የምንፈልግበትን መንገድ ነው ስቲፒንግ ስቶን ብለን የምንጠራው ስቲፒንግ ስቶን ብለን የምንጠራው ስለዚህ እያንዳንዱ ካልኩሌት የሚደረግበት መንገድ አለ ምናምን ሶ በዋናነት አሁን ጥያቄው እሱን አይደለም የሚጠይቀው ጥያቄው በዋናነት በስቲፒንግ ስቶን ሜተድ ውስጥ to say solution is optimal solution optimal ለመባል opportunity cost of all MPT cells ያንዳንዱ የMPT cell opportunity cost ምን መሆን ያለበት ኔጌቲቭ ነው ፖዚቲቭ ነው ኢንፋይናይት ነው ዜሮ ነው የሚለን so here the answer would be positive ፖዚቲቭ ነው መሆን ያለበት ምክንያቱም ኔጌቲቭ ሪዛልት ቀረ ማለት ስቲል ትራንስፖርቴሽን ኮስታችን መቀነስ ይችላል ስቲል ትራንስፖርቴሽን ኮስታችን ሚኒማይዝ ማድረግ የምንችልበት ኦፕሽን አለ የሚለው ነው የሚያሳይ ስለዚህ until ፖዚቲቭ እስኪመጣ ድረስ የopportunity cost of all the MPT cells ፖዚቲቭ እስኪመጣ ድረስ ምን እናደርጋለን ማለት ነው ሂደቱን እንደጋግማለን ማለት ነው ስለዚህ መልሳችን ቢ ይሆናል ማለት ነው የዚህኛው ፖዚቲቭ የሚለው መልስ ይሆናል ማለት ነው question number 9 which one of the following is not true about hypothesis testing ስለዚህ ከሚከተሉት አንዱ ስለ hypothesis testing false የሆነው ማንኛው ነው A null hypothesis to be tested for possible rejections under assumption that is true B alternative hypothesis complementary to the null hypothesis C type 1 error is the error committed in accepting the null hypothesis when it is false D type 2 error is error committed in accepting the null hypothesis when it is false ነው የሚለን ስለዚህ here the answer would be C ይሆናል መልሳችን C ይሆናል ምክንያቱም type 1 error የምንጠራው
ምንድነው ታይፕ 1 ኤረር ተብሎ የሚጠራው ምንድነው ሪጀክቲንግ ትሩ ነል ሃይፖቴሲስ እንጂ አክሴፕቲንግ ፎልስ ነል ሃይፖቴሲስ አይደለም አክሴፕቲንግ ፎልስ ነል ሃይፖቴሲስ በዋናነት ታይፕ 2 ኤረር ነው ስለዚህ ዲ ላይ ያለው ለምሳሌ ትሩ ነው ትሩ የሆነ ስቴትመንት ነው ቢንም ስንመለከት ትሩ ስቴትመንት ነው ኦልተርናቲቭ ሃይፖቴሲስን ኮምፕሊመንታሪ ነው ማለት ያው ኮምፕሊመንታሪ ነው ኮምፕሊመንታሪ ማለት ለምሳሌ የኤ ፓርት አይደለም ነው ለምሳሌ ኮምፕሊመንታሪ ስንል so which means ኦልተርናቲቭ ሃይፖቴሲሳችን አክሴፕት አደረግን ማለት ነል ሃይፖቴሲሳችን ሪጀክት እናደርጋለን ኦልተርናቲቭ ሃይፖቴሲሳችንን አክሴፕት ካደረግን ደግሞ ነል ሃይፖቴሲሳችን ኦልተርናቲቭን አክሴፕት ሪጀክት ካደረግን ነል ሃይፖቴሲሳችን ደግሞ አክሴፕት እናደርጋለን ነው so ኮምፕሊመንታሪ ናቸው ነው አንዱ ለአንዱ ከዛ በተጨማሪ ኤንም ስንመለከት ነል ሃይፖቴሲስ ቴስት የሚደረግ ሪጀክት ሊደረግ የሚችል ግን እንደ ትሩ አስዩም የምናደርገው ነገር ነው null hypothesis is an assumption that we hold as a true until we have an evidence to reject it ማለት ሪጀክት ለማድረግ የሚያስችል ኤቪደንስ እስካላገኘን ድረስ እንደ ትሩ ሆልድ ያደረግነው አሰምፕሽን ነው null hypothesis ብለን የምንጠራው ስለዚህ ኤ ቢ እና ዲ ትሩ ናቸው ሲ ደግሞ ኖት ትሩ ነው ወይ ደግሞ ፎልስ ነው ስለዚህ መልሳችን ሲ ይሆናል ማለት ነው question number 10 Among the promotional tools, which one is the best promotional tool used to promote business, market, and industrial practice? So, ከሚከተሉት አንዱ በተለይ የፕሮሞሽናል ቱል ሆኖ የቢዝነስ ማርኬት ወይ ደግሞ ኢንዱስትሪያል ፕሮዳክቶችን ፕሮሞት ለማድረግ ቤስት የሆነ ኦፕሽን ማንኛው ነው? ፐርሰናል ሴሊንግ፣ አድቨርታይዚንግ፣ ሴልስ ፕሮሞሽን፣ ፐብሊክ ሪሌሽን ይላል። ሶ the best ሪኮመንድ የሚደረገው ፐርሰናል ሴሊንግ ነው። በተለይ ምርቶቹ ምን ሲሆኑ ኢንዱስትሪያል ፕሮዳክቶች ሲሆኑ የቢዝነስ ፕሮዳክቶች ሲሆኑ የበለጠ ሪኮመንድ የሚደረገው ፐርሰናል ሴሊንግ ማለት በየቦታው ላይ ሄደን እያንኳኳን ሰው መጠየቅ ለምሳሌ ለተቋሞች የሚሆን ሊሆን ይችላል ለምሳሌ ስለዚህ እነዚህ አይነት ምርቶችን ቢዝነስ ፕሮዳክት ብለን የምንጠራቸው ወይ ደግሞ ኢንዱስትሪያል ፕሮዳክት ብለን የምንጠራቸው እነዚህ ፈርዘር የሆነ ምን ያላቸው ፈርዘር ፕሮዲዩስ ሊደረጉ የሚችሉ ወይም ደግሞ እንዳጠቃላይ ሪሴል ሊደረጉ የሚችሉ ፕሮዳክቶችን ኢንዱስትሪያል ፕሮዳክትስ ኦር ቢዝነስ ፕሮዳክትስ ብለን የምንጠራቸው ኮንሱመር ፕሮዳክቶች አሉ። አሁን ኮንሱመር ፕሮዳክቶች ከሆኑ አድቨርታይዝ ልናደርጋቸው እንችላለን፣ ሴልስ ፕሮሞሽን ልንጠቀም እንችላለን፣ ዋትኤቨር። የበለጠ ግን የኢንዱስትሪያል ፕሮዳክቶች ሲሆን ግን ፐርሰናል ሴሊንግ ይፈልጋሉ። ፐርሰናል ሴሊንግ ብለን የምንጠራው ይሄ ቱ ዌይ ኮሚኒኬሽን ያለበት የሄድን ኮንታክት ማድረግ ያለበት ዳይሬክት ኢንተራክሽን ያለበት ከተቋሙ ከባየሩ ጋር ሪሌሽንሺፕ ቢውልት አድርገን ዲል አድርገን ዲስከስ አድርገን የምንሸጥበትን በተመሳሳይ መልኩ ፕሮሞት የምናደርግበትን መካኒዝም ነው ፐርሰናል ሴሊንግ ብለን የምንጠራው። ስለዚህ ፐርሰናል ሴሊንግ will be ዳይሬክት የሆነ ፌስ ቱ ፌስ ኮሚኒኬሽን ያለበት በሴለሩ እና በባየሩ ስለሆነ የበለጠ በተለይ እነዚህ ትላልቅ ማሽነሪዎችን ኢኩዊፕመንቶችን ወይም ደግሞ እንዳጠቃላይ የቢዝነስ ፕሮዳክቶችን ለመሸጥ ለማሳመን በጣም ያግዘናል ማለት ነው። ስለዚህ የቲቪ ማስታወቂያ ከመስራት ይልቅ በየቢሮዎቹ እየሄዱ ወይም ደግሞ በየኢንዱስትሪዎቹ እየሄዱ ፕሮሞት ማድረጉ ቤተር ነው። ፐርሰናል ሴሊንግ መከተል ቤተር ነው ማለት ነው። ስለዚህ ከዚህ አንፃር መልሱ ኤ ፐርሰናል ሴሊንግ ነው። ፐርሰናል ሴሊንግ ይሆናል ማለት ነው። 11ኛው ጥያቄ according to BAMU 1970 project life cycle at which stage the independent review to be conducted ነው የሚለን። ሶ ይሄኛው BAMU ተብሎ የሚጠራው የፕሮጀክት ሳይክል 1970 ላይ ዴቨሎፕ በተደረገው ሪቪው የሚደረገው በምን አይነት ስቴጅ ላይ ነው ሪቪው የሚደረገው በምን አይነት ስቴጅ ላይ ነው የሚለው። ስለዚህ ሪቪው ዩዥዋሊ የሚዘጋጀው በአፕሬዛል ስቴጅ ላይ ነው። አፕሬዛል ስቴጅ ላይ ነው። ሶ BAMU በዋናነት ፕሮጀክት ሳይክል የፕሮጀክት የሚያልፍባቸው ላይፍ ሳይክሎች አሉ። የመጀመሪያ አይደንቲፊኬሽን ነው። ከዛ በመቀጠል ፕሪፓሬሽን አለ፣ ከዛ አፕሬዛል አለ፣ ከዛ ኢምፕሊሜንቴሽን፣ ከዛ ኢቫሉዌሽን እያለ ነው የሚቀጥለው ነው በሱ አረዳድ። ሶ አይደንቲፊኬሽን በዋናነት የፕሮጀክት አይዲያ አይደንቲፋይ የምናደርግበትን ስቴጅ ነው። ከዛ ፕሪፓሬሽን ብለን የምንጠራው ደግሞ ዲቴይል የሆኑ አሰስመንቶችን የምንሰራበት በተለይ ቴክኒካል የሆኑ ፋይናንሻል የሆኑ ኢኮኖሚካል የሆኑ አናሊሲሶችን የምንሰራበት ነው ፕሪፓሬሽን። ከዛ ፕሬዝ እናደርጋለን ነው። ፕሬዝ እናደርጋለን ማለት ኢንዲፔንደንት በሆነ ሪቪወር ወይም ደግሞ ሌላ ገለልተኛ በሆነ ሪቪወር የሰራውን ፊዚቢሊቲ አሰስመንት ምን ይደረጋል? ኢቫሉዌት ይደረጋል። ከዛ ኢቫሉዌት ከተደረገ በኋላ አክሴፕት የሚደረግ ከሆነ ወደ ኢምፕሊሜንቴሽን እንላለን። ከዛ ያን ደግሞ ኢቫሉዌት እናደርጋለን ነው። አሁን በዚህኛው ስቴጅ ግን መልሳችን ምን ይሆናል ማለት ነው? አፕሬዛል ይሆናል ማለት ነው። ኢንዲፔንደንት የሆነ ሪቪው ኮንዳክት የሚደረገው አፕሬዛል ስቴጅ ላይ ነው ማለት ነው። Question number 12 which one of the following performance appraisal method allows each individual to understand how he or she is effective as an employee, a coworker or staff member is viewed by others ነው የሚለን። እዚህ ክሪቲካል ኢንሲደንት ሜተድ፣ መልቲሬተር አሰስመንት፣ ማኔጅመንት ባይ ኦብጀክቲቭ፣ ፔርድ ኮምፓሪዝን ነው የሚለን። ሂር ዘ አንሰር ዊል ቢ መልቲሬተር አሰስመንት ተብሏል። መልቲሬተር አሰስመንት ብለን የምንጠራው ወይ ደግሞ 360 ዲግሪ ፊድባክ እየተባለ የሚጠራው በዋናነት አንድ ኢንዲቪጁዋል በሱፐርቫይዘሮቹ እንዴት እንደሚታይ፣ በጓደኞቹ እንዴት እንደሚታይ፣ በሰቦርዲኔቶቹ እንዴት እንደሚታይ፣ በኢቨን በከስተመር ሊሆን ይችላል በተለያዩ ግለሰቦች የሚታይበትን መንገድ ነው መልቲሬተር አሰስመንት ብለን የምንጠራው። መልቲሬተር አሰስመንት ለምሳሌ መምህራን በተማሪዎች ይገመገማሉ፣ በጓደኞቻቸው ይገመገማሉ፣ በእነሱ የቅርብ ሱፐርቫይዘር ወይም ደግሞ ዲፓርትመንት ሄድ ይገመገማሉ። አሁን ያንን መልቲሬተር አሰስመንት ወይም ደግሞ 360 ዲግሪ ፊድባክ ተብሎ
ይጥራል 360 ዲግሪ ፊድባክ ተብሎ ይጥራል ማለት ነው። ያው ፐርፎርማንስ አፕራይዛል ትራዲሽናል እና ሞደርን ተብሎ የሚጠሩ ሜቶዶች አሉት። ትራዲሽናል ላይ እንደ ራንኪንግ፣ ግሬዲንግ፣ ሬቲንግ፣ ቼክሊስት የተባሉ የሚጠሩ ቴክኒኮች አሉ። ሞደርን ላይ ደግሞ እንደ አሰስመንት ሴንተር፣ ማኔጅመንት ባይ ኦብጀክቲቭ፣ ባርስ የተባሉ የሚጠሩ እንዲሁም ደግሞ መልቲሜትር አሰስመንት ተብሎ የሚጠሩ ቴክኒኮች አሉ። የዚህኛው መልስ የሚሆነው ግን መልቲሜትር አሰስመንት ነው ማለት ነው። Question number 13, defining a product's quality in terms of its fitness for intended use, or how well the product perform its intended function is a user-based view, value-based view, product-based view, manufacturer-based view. So here, defining product quality in terms of its fitness for intended use. Intended ለተደረገበት use ፊት የሚያደርግ አይነት ምርት ከሆነ እና ኳሊቲ በዛ መንገድ ዲፋይን የምናደርገው ከሆነ ማለት ለታሰበለት ለታቀደለት ዓላማ ፊት የሚያደርግ ከሆነና ኢንተንድ የተደረገ የታቀደለትን ከስተመሩ ላሰበለት ዓላማ ፊት ማድረግ የሚችል ከሆነ ወይ ደግሞ ከስተመሩ ለሚያስበው ከስተመሩ ላይ የሚያስበውን ፋንክሽን ፐርፎርም የሚያደርግ ከሆነ ኳሊቲም በዚህ መንገድ ምን ተብሎ ዲፋይን የሚደረገው ነው። ሶ ይሄኛው the answer would be a user based view ተብሎ ይጠራል። a user based view ተብሎ ይጠራል። ምክንያቱም user based view ብለን የምንለው በዋናነት defines quality in terms of how will the product meet the needs of the need of the user የዩዘሩን ኒድ ምን ያክል ፊት ያደርጋል or ምን ያክል ሚት ያደርጋል intended ለሆነው ዩዝስ ምን ያክል ፊት ያደርጋል የሚለውን ሜጀር ያደርግልናል። ስለዚህ ከዚህ አንፃር user based view ነው ማለት ነው። user based view ይሆናል ማለት ነው። ስለዚህ ከዚህ አንፃር ነው እንደተቃላይ በuser based view ኳሊቲ ማለት በዋናነት አንድ ምርት ፐርፎርሚት ማለት ኢንተርኔት የተደረገለትን ፋንክሽን ፐርፎርም ማድረግ ሲችልና በዋናነት ከስተመሮችን ሳቲስፋይ ማድረግ የሚችል ከሆነ ዩዘር ቤዝድ ቪው ብለን እንጠራው። ስለዚህ ዩዘር ቤዝድ ቪው ማለት በዋናነት የከስተመር ሳቲስፋክሽን ለከስተመር ሳቲስፋይ ማድረግ አዲሽናሊ ደግሞ ፊት ለሚደረግ ለሚታቀድለት ፐርፐዝ ኦር ዩዝ ፊት ማድረግ የሚችል ከሆነ ነው። ፕሮዳክት ቤዝድ ቪው በዋናነት ከዱሬቢሊቲ ጋር ለረጅም ጊዜ መቆየት የሚችል ከሆነና ምን ነው። ማኑፋክቸረር ቤዝድ ቪው ከሆነ ደግሞ ይሄ በዋናነት በተለይ ዱይንግ ቲንግስ ራይት ተብሎ ይጠራል። ዲዛይኑን የመጀመሪያ ላይ አንድ ምርት ስናመጥ ቀርመን ዲዛይን እናዘጋጃለን። ስለዚህ ያንን ዲዛይን ፊት አድርገን ወይ ደግሞ ያንን ዲዛይን ምንም አይነት ኤረር ሳይኖረው ፕሪፔር ማድረግ የምንችል ከሆነ ያንን ደግሞ ማኑፋክቸሪንግ ተብሎ ይጠራል። ቫልዩ ቤዝድ ቪው በዋናነት ኳሊቲን ከፕራይስ ጋር በማገናኘት ሶ ሃይ ዩናይት ፕራይስ ሴት በማድረግ ሶ ሰዎች ኳሊቲ እንደሆነ አሲዩም እንዲያደርጉ የምናደርግበት የቫልዩ ቤዝድ ቪው ተብሎ የሚጠራው እሱ ነው። የዚህኛው ግን በዋናነት ፊት ፎር ፐርፐስ ከሆነ ዩዘር ቤዝድ ተብሎ ይጠራል ማለት ነው። እሺ question number 14 all are qualities of good entrepreneurs except so ከሚከተሉት ውስጥ አንዱ የኢንተርፕረነር መገለጫ ባህሪ አይደለም። opportunity seeking, information seeking, working for a long time, fear of risk and failure so simple የዚህኛው መልስ ዲ ይሆናል። ምክንያቱም አንተርፕረነሮች ኦፖርቹኒቲ ሲክ የሚያደርጉ ናቸው፣ ኦፖርቹኒቲዎችን የሚያነፈንፉ ናቸው፣ መልካም አጋጣሚዎችን የሚፈልጉ ናቸው፣ መረጃዎችን ጋዘር የሚያደርጉ ናቸው፣ ጠንካራ ሰራተኞች ናቸው። ሪስኪንግ ግን የሚፈሩ አይደሉም፣ ውድቀትን የሚፈሩ አይደሉም። so they are risk takers ሪስክ ምንድናቸው? ቴከር ናቸው፣ ሪስክ ቴከር ናቸው። so ኦፖዚት ነው። ስለዚህ ከዚህ አንፃር የትኛው ጥያቄ መልስ ዲ ነው። Question number 15 I usually love all the movie he hates so I want to make sure that if it is worth seeing. This types of communication is an examples of data, information, knowledge, input capturing ነው የሚለን። so ከላይ የሰጠን ስቴትመንት አለ። ስቴትመንቱ ምንድን ነው የሚለን? ብዙ ጊዜ እሱ የሚጠላቸውን ፊልሞች ይወዳቸዋል ሁያን ነው። so I want to make sure that it's worth seeing so this types of communication is an example ነው የሚለን። አሁን እዚህ ውስጥ ምንን ያሳየናል? ዳታን ነው የሚያሳየን፣ ኢንፎርሜሽን ነው የሚያሳየን፣ ኖሌጅን ነው የሚያሳየን ወይስ ኢንፑት ካፕቸሪንግ ነው የሚያሳየን ነው? so here እዚህ ውስጥ የሚያሳየን ኖሌጅን ነው የሚያሳየን። ኖሌጅ ለምን ነው ኖሌጅን የሚያሳየን? አሁን እያንዳንዱ መተርጎም መቻል ይጠበቅብናል። ለምሳሌ አሁን ዳታ ምንድነው ስንል ዳታ ዩዥዋሊ ሮ የሆነ ፋክት ነው፣ ሮ የሆነ አይነት ፋክት። ለምሳሌ የሙቪ ስም ሊሆን ይችላል ምናምን ያንን ኮሌት ዳታ ብለን እንጠራለን። ከዛ ኢንፎርሜሽን አለ። ኢንፎርሜሽን የበለጠ ሞር ፕሮሰስ ሊሆን አይነት ዳታ ነው። ስለዚህ ይሄኛው ፊልም እንደዚህ አይነት ፊልም ነው፣ ድራማ ነው፣ አክሽን ነው፣ ትሬለር ነው ፊልሙ፣ ሬቲንጉ እንደዚህ ነው የተሰጠው፣ እነከሬ ስለዚህ ፊልም እንደዚህ ብሏል። ሰው የበለጠ ሞር ፕሮሰስ ሊሆን አይነት ዳታ ሲሆን ያንን ኢንፎርሜሽን ብለን እንጠራለን። እዚህኛው ውስጥ ግን እያለን ያለው ስለምንድን ነው? I usually love all the movie he hates። አሁን ስለ ኤክስፒሪየንስ እየነገረን ያለው ኤክስፒሪየንስ ቤዝድ ዩናይት አንደርስታንዲንግ ደግሞ ምን ብለን የምንጠራው? ኖሌጅ ብለን የምንጠራው ኤክስፒሪየንስ። እዚህ ውስጥ የሰውየውን ኤክስፒሪየንስ እኮ እየነገረን ነው። ምን ብለን እየነገረን ነው? ብዙ ጊዜ እሱ የሚጠላቸውን ፊልሞች I usually love all the movie he hates። ከሱ የሚጠላቸውን ፊልሞች እኔ እወዳቸዋለሁ እያለን ነው። so here
it is an experience based understanding ተብሎ ይጠራል ማለት ነው ስለዚህ ሰዎች ካለፈ ኤክስፒሪየንሳቸው ምክንያቱም ኖሌጅ ምንድነው ኖሌጅ ማለት እኮ በዋናነት በተለያየ በፎርማል ኤዱኬሽን ሊሆን ይችላል ወይንም በተለያየ ኢንፎርማል በሆነ ኤዱኬሽኖች which means በኤክስፒሪየንስ አማካኝነት ካፕቸር የምናደርገው ኢንፎርሜሽን እኮ ነው ኖሌጅ ብለን የምንጠራው ስለዚህ ኤክስፒሪየንስ ቤዝድ ዩኒት አንደርስታንዲንግ ነው ያለው ስለዚህ ካለው የፓስ ኤክስፒሪየንስ በመነሳት አንደርስታንድ ያደረገው ነገር ነው ስለዚህ ያንን አንደርስታንዲንግ ደግሞ ብለን የምንጠራው ኖሌጅ ብለን እንጠራው ማለት ስለዚህ ኖሌጅ ስንል ፕሮሰስ ዩኒት ኢንፎርሜሽን ነው ግን እዛ ውስጥ ኤክስፒሪየንስ እና አንደርስታንዲንግ የሚጨመርበት ከሆነ ነው ኖሌጅ የሚሆነው ስለዚህ የዚህኛው ጥያቄ መልስ ሲ ኖሌጅ ነው ማለት ነው question number 16 as a process of searching a new things which one of the following is incorrect about research ያው ሪሰርች በዋናነት ሪ and search አይደለ ሪ ማለት ምንድነው አጌን ነው ሰርች ማድረግን ሰርች ስንል ደግሞ ላይክ መፈለግን ነው ስለዚህ ሪ ስንል እንደ አዲስ አጌን ሰርች የማድረግን ሂደት ነው ሪሰርች ብለን የምንጠራው ስለዚህ ሰርቺንግ a new thing ነው ሪሰርች ተብሎ የሚጠራው ስለዚህ በዋናነት ከሚከተሉት አንዱ የሪሰርች ባህሪ አይደለም ነው so as a process of searching a new things which one of the following is incorrect about research ነው የሚለው scientific objective subjective systematic ነው የሚለው so the answer would be C subjective ይሆናል so research more of systematic ነው research scientific ነው research objective ነው systematic research ምን ተብሎ እንደውም ዲፋይን ያደርገው research is a systematic and scientific process of discovering a new knowledge ተብሎ ነው የሚጠራው ማለት አዲስ የሆነ knowledge ዲስከቨር የምናደርግበት systematic and scientific የሆነ ፕሮሰስ ነው systematic and scientific የሆነ ፕሮሰስ ነው ከዛ ደግሞ ኦብጀክቲቭ ነው ምን ማለት ነው በዋናነት በፋክት ላይ ቤዝ የሚያደርግ እንጂ በፐርሰናል ኦፒኒየን ላይ በፐርሰናል ኦፒኒየን የማይመሰረት ነው ኦብጀክቲቭ ስንል ሰብጀክቲቭ ስንል ግን በሰዎች ስሜት በሰዎች ፊሊንግ በሰዎች ኦፒኒየን በሰዎች ቢያዝ ኢንፍሉዌንስ ሊደረግ የሚችል ነው ማለት ሰብጀክቲቭ ነው ሰዋዊ ነው ካል ሶ ከዚህ አንፃር የዚህኛው ጥያቄ መልስ ይሆናል ማለት ነው እሺ 17ኛው ጥያቄ እንመልከት among the staffing functions which one deals with the process of reaching out motivating and attempting to attract potential candidates who are capable of and interested in filling available vacant positions of an organization so look and staffing function among the staffing function ከሚከተሉት አንዱ ዲል የሚያደርገው በዋናነት motivating and attempting to attract potential candidates አትራክት ማድረግ ላይ ትኩረት የሚያደርግ who are capable of and interested in filling available vacant position so በአንድ ተቋም ውስጥ ያለ vacant position ምን የምናደርግበት ፊል የምናደርግበት ፊል ለማድረግ so potential candidates አትራክት የምናደርግበትን መንገድ ምን ብለን እንጠራዋለን recruitment selection orientation training and development የሚለን so here the answer would be a recruitment ማለት ነው attracting and searching ተብሎ ይጠራል አትራክት የምናደርግበት ሰርች የምናደርግበት ምኖችን ፖቴንሻል የሆኑ ካንዲዴቶችን ሰርች የማድረግን መንገድ ነው ምን ብለን እንመጣው ሪክሩትመንት ብለን የምንጠራው ሰሌክሽን ሰሌክት ስናደርግ ወይም ደግሞ ቹዝ ስናደርግ ዲሳይድ ስናደርግ ነው ኦሪንቴሽን ሰዎችን ከቀጠርን በኋላ ሶሻላይዝ የምናደርግበት መንገድ ነው ትሬኒንግ ኤንድ ዴቨሎፕመንትም ያው ትሬኒንግ ዴሊቨር ከማድረግ የሚገናኝ ጉዳይ ነው ሪክሩትመንት ነው የምንጠራው ግን the positive unit approach ነው በዋናነት ሰዎችን አትራክት የምናደርግበት አፕላይ እንዲያደርጉ ኦፕን ለሆነው ቫካንት ፖዚሽን ሰዎች አፕላይ ማድረግ እንዲችሉ አትራክት የምናደርግበትን የስታፊንግ ፋንክሽን ነው ሪክሩትመንት ብለን የምንጠራው ናይስ question number 18 which one of the following is not true about culture and diversity so ከሚከተሉት አንዱ ስለ culture and diversity true ያልሆነ ወይ ደግሞ false የሆነ ማንኛው ነው false የሆነ a understanding manner and custom were not mandatory for a given work environment b each organization has its own written and unwritten code of conduct c certain work groups do have its own subculture which is shared by all the member d work groups have to conform to the standard imposed in organization so ከሚከተሉት አንዱ ስለ culture and diversity false የሆነው ነው not true አይደለም ይላል so ለምሳሌ ከኤን ጀምር understanding manner and customs were not mandatory for a given work environment ይሄ false ነው ለምን false ሆነ ምክንያቱም በዋናነት በእያንዳንዱ ተቋም ውስጥ ሰራተኛ ማነሩን አንደርስታንድ ማድረግ መቻል አለበት ከስተሙን አንደርስታንድ ማድረግ መቻል አለበት ያሉ የካልቸራል ዲፈረንሶች በደንብ አንደርስታንድ ማድረግ መቻል ይጠበቅበታል for any work environment we need to understand the manner we need to understand the ከስተሙን አንደርስታንድ ማድረግ መቻል አለብን ነው ለምን ይጠቅማል ሰዎች effectively communicate ማድረግ እንዲችሉ ኮንፍሊክቶችን አቮይድ ማድረግ እንዲችሉ በተቻለ መጠን በህብረት መስራት እንዲችሉ even in a diverse ሆነ ተቋሙት ሁሉ በህብረት መስራት እንዲችሉ we need to understand the manner and we need to understand the custom ማነራችንን አንደርስታንድ ማድረግ መቻል አለብን ከስተምን አንደርስታንድ ማድረግ መቻል ይጠበቅብናል ከዛ ተጨማሪ ያንኑ ተቋሙት ሪትና ሪትን ዩናይት ኮድ ኦፍ ኮንዳክቶች አሉ ያ
የተጻፉም ያልተጻፉም ህጎች አሉ። ሪትን አንድ ሪትን የሆኑ አይነት ሩሎች አሉ። ሳብ ካልቸር አለው የስ ምክንያቱም እያንዳንዱ ለምሳሌ በካልቸር ሰብ ካልቸር አለ። ኢትዮጵያ ውስጥ ለምሳሌ የትግራይ ባህል አለ፣ የአማራው ባህል አለ፣ የኦሮሞ ባህል አለ። ወደ ደቡብ ስንሄድ የጋሞ የሶዶ የወላይታ ባህል አለ። ሰብ ካልቸር ስንል እሱን ነው ሰብ ካልቸር። በዛ ሰብ ካልቸሮች ያሉ ሰዎች በጋራ ሼር የሚያደርጉት ሰብ ካልቸር አለን የሚለን የስ ለኛው ዲንም ስንመለከት በተለይ የዲንም ስንመለከት ወርክ ግሩፕስ have to conform the standard imposed in the organization ኮንፎርም ማድረግ መቻል አለባቸው፣ ተገዢ መሆን አለባቸው። yes ስለዚህ ከዚህ አንፃር መልሱ ኤ ነው የሚሆነው ማለት ነው። ኖት ትሩ ስለሚል ላንትሮድ ቢ ኤ ይሆናል ማለት ነው። ወይ ኖት ማንዳቶሪ ስለሚል ግዴታ አይደለም አንደርስታንድ ማድረግ የድርጅቱን ባህል፣ የድርጅቱን ከስተም፣ የድርጅቱን ማነር አንደርስታንድ ማድረግ ግዴታ አይደለም የሚለው ፎልስ ነው ማለት ነው። እሺ ኬሽ ነምበር 19 assume that you deposit a birr 200 in a saving account paying 8% simple interests that keep it for 20 years. Calculate the future value or terminal value of your money ነው የሚለን። 200 ብር ዲፖዚት አደረጋችሁ በ8% ኢንተረስት በ8% ኢንተረስት ሲምፕል ኢንተረስት ነው፣ ኮምፓውንድ ኢንተረስት አይደለም። በ8% ኢንተረስት ለ20 ዓመት ምን አደረጋችሁት ነው የሚለን፣ ለ20 ዓመት ቆጠባችሁት። ከ20 ዓመት በኋላ 200 ብሩ ስንት ይሆናል ነው? 200 ብሩ ስንት ይሆናል? ጊቨናችን እናውጣ። 200 ብር ፕሬዘንት ቫሉያችን ነው፣ ፕሪንሲፓል አማውንት ነው። ኢንተረስት ሬታችን 0.08 ነው። ከዛ ታይማችን 20 ይር ነው። ዘን ፊውቸር ቫልዩ ማለት ነው። ፊውቸር ቫልዩ ማለት the present value ታይምስ አድርገን 1 + r ታይምስ t እናደርጋለን ማለት ነው። ታይምስ t እናደርጋለን። ወይም ደግሞ ማድረግ ይቻላል መሰላችሁ፣ ሲምፕል ኢንተረስት ላይ ካያችሁ ፊውቸር ቫልዩ ማለት the principal amount plus ኢንተረስት ነው የምናደርገው። ኢንተረስት ማለት ደግሞ ለብቻው ፕሪንሲፓል አማውንት ታይምስ ሬት ታይምስ ታይም አድርገን ነው የምንሰራው ማለት ነው። ታይምስ ታይም አድርገን ነው የምንሰራው። ስለዚህ በዛ መንገድ መስራት እንችላለን። ወይም ደግሞ ፊውቸር ቫልዩ ማለት ፕሬዘንት ቫልዩ ታይምስ 1 + r t አድርገን መስራት እንችላለን ማለት ነው። ፕሬዘንት ቫልዩአችን 200 ነው። ከዛ ታይምስ 1 + 0.08 ታይምስ 10 እናደርጋለን። ከዛ 0.08ን በ20 ስናባዛው 1.6 ይመጣል። 1.6 ሲደመር 1 እና 1 ሲደመር 1.6 ደግሞ 2.16 ይመጣል። በ200 ስናባዛው 520 ይመጣል። በዛኛውም ብንሰራው ባልኳችሁ ፊውቸር ቫልዩ ማለት ፕሪንሲፓል አማውንት ፕላስ ኢንተረስት ነው። ያው ፕሪንሲፓሉ 200 ነው፣ እሱ እንዳለ ነው። ከዛ ፕላስ እናደርግና ደግሞ ኢንተረስቱን እንፈልጋለን፣ ወለዱን እንፈልጋለን። በ20 ዓመት ውስጥ ምን ያክል ብር ይወልዳል የሚለው ለማወቅ እሱ ማለት ደግሞ ፕሪንሲፓል አማውንት ታይምስ ሬት ታይምስ ታይም ነው። ፕሪንሲፓል አማውንት 200 ነው። 200 ሲባዛ ኢንተረስት ሬቱ 0.08 ነው። በ0.08 እናደርጋለን 16 ይመጣል። ሲባዛ ደግሞ በስንት በ20 320 ይመጣል። ስለዚህ 320 ሲደመር 200 520 ነው የሚመጣው። ስለዚህ መልሳችን ቢ 520 የሚለው 520 የሚለው ይሆናል ማለት ነው። ስለዚህ ላንትሮድ ቢ 510 ይመጣል ማለት ነው። እሺ ኬሽ ነምበር 10 suppose ZY company the net earning for the next 4 years are estimated to be ብር 10,000 15,000 20,000 and 30,000 respectively. If the initial investment is ብር 200,000 find the average rate of return እንላለን። አሁን በዋናነት ZY የሚባል ካምፓኒ ኖርና የሚቀጥሉት 4 ዓመታቶች ኔት earning ወይም ደግሞ ፕሮፊቱ 10,000 15,000 20,000 እና 30,000 ብር ቢሆን then if the initial investment 200,000 ቢሆን average rate of return ምን ያክል ነው? average rate of return ማለት ኢንቨስት ያደረግነው ብር አለ። ኢንቨስት ያደረግነው ብር ላይ ምን ያክል ፐርሰንት ኦፍ ነው ፕሮፊት ሜክ እያደረግን ያለ ነው በየአመቱ ማለት የሚለው ነው ሜጀር የምናደርግበት። እዚህ average rate of return ብለን የምንለው እሱን ነው የሚያሳይ ማለት how much of profit we earns on average each year በየአመቱ ምን ያክል ብር ነው ኢንቨስት ባደረግነው አማውንት ላይ ምን ያክል ፕሮፊት ነው ሜክ እያደረግን ያለው ነው የሚለው in terms of percentage express የምናደርግበት ነው። average rate of return ለመስራት አንደኛ ኔት ፕሮፊት earningአችንን ሊስት እናደርጋለን። ስለዚህ የየር 1 10,000 ነው፣ የር 2 15,000 ነው፣ የር 3 20,000 ነው፣ የር 4 30,000 ነው። then initial investmentአችን ደግሞ 200,000 ነው። አሁን average rate of return ማለት average net profit divided by initial investment አድርገን ነው የምናገኘው። average net profit ምን ያክል ነው ስንል 10,000 ሲደመር 15,000 ሲደመር 20,000 ሲደመር 30,000 ሲካፈል ለ4 ይሆናል which means 18,750 ይመጣል። 18,750 ይመጣል። ከዛ average rate of return ማለት 18,750 ሲካፈል 20,000 ሲባዛ በ100 አድርገን ነው የምንሰራው ማለት ነው። በ100 የምናደርገው ወደ ፐርሰንቴጅ ለመቀየር ያክል ነው። 9.375 ይመጣል። 9.375 ይመጣል። መልሱ 9.375 ነው የሚመጣው። ግን በዚህ መንገድ ኤክስፕረስ የተደረገው ይሄ ደግሞ የተገለጸ የለምና መልሳችን እዚህኛው ላይ የምናደርገው አዲሽናል ምን መሰላችሁ? እዚህኛው ላይ የምናደርጋለን መሰላችሁ
እዚሁ ላይ ልጻፍላችሁ መሰለኝ። ሶ እሺ ምን አደረግን? የመጀመሪያ አቨሬጅ ኔት ፕሮፊትን ሰራን። ከዛ አቨሬጅ ኔት ፕሮፊቱን እንደሰራን ሁሉ በተመሳሳይ መልኩ አቨሬጅ ሬት ኦፍ ሪተርንን አቨሬጅ ኔት ፕሮፊት ዲቫይድ ባይ ኢኒሻል ኢንቨስትመንት ታይምስ 100 አድርገን የምንሰራው። ነገር ግን በዚህኛው መንገድ ስንሰራው በዚህ መንገድ ስንሰራ ይመጣል 9.375 ነው። 9.375 ይመጣል። ነገር ግን ዩዥዋሊ ኢኒሻል አንዳንዴ አቨሬጅ ሬት ኦፍ ሪተርን ሲሰራ ኢኒሻል ኢንቨስትመንቱም አቨሬጅ ይወሰድለታል። ሶ አቨሬጅ ሲወሰድለት አቨሬጅ የምንወስድለት ደግሞ ኢኒሻል ኢንቨስትመንት ዲቫይድ ባይ 2 አድርገን ነው የምንሰራው ማለት ነው። ኢኒሻል ኢንቨስትመንት ዲቫይድ ባይ 2 አድርገን ነው የምንሰራው። ሶ ኢኒሻል ኢንቨስትመንታችን ለስንት እናካፍላለን? ለሁለት እናካፍላለን ማለት ነው። 2 እናካፍላለን። ሶ ያን ኢኒሻል ኢንቨስትመንታችን ለሁለት ስናካፍለው ስንት ይመጣል? 100,000 ይመጣል ማለት ነው። ስለዚህ አቨሬጅ ሬት ኦፍ ሪተርን አቨሬጅ ኔት ፕሮፊት ዲቫይድ ባይ አቨሬጅ ኢንቨስትመንት ዲቫይድ ባይ ታይምስ 100 አድርገን እንሰራለን ማለት ነው። ስለዚህ በይችኛዋን ሲካፈል ለ200,000 ሳይሆን ሲካፈል ለ100,000 አድርገን እንሰራታለን ማለት ነው። ለ100,000 አድርገን እንሰራታለን። ከዛ ሪዛልቱ መጨረሻ ላይ 18.75 የሚለው ይመጣል። 18.75 የሚለው ይመጣል ማለት ነው። ሶ በዚህ መንገድ መስራት እንችላለን ማለት ነው። በዚህ መንገድ መስራት እንችላለን። ዩዥዋሊ ብዙ ማኑዋሎች ላይ ብዙ ቦታዎች ላይ የሚሰራው በኢኒሻል ኢንቨስትመንት ነው ተካፍሎ የሚሰራው። ነገር ግን አንዳንድ ማለት መጽሐፎችም ላይ ሪፈር ስታደርጉ ምናምን አቨሬጅ ሬት ኦፍ ሪተርን በኢኒሻል ኢንቨስትመንት ነው የሚያካፍለው። ግን ብዙ አንዳንድ ኤሪያዎች ላይ አንዳንድ ቦታዎች ላይ ደግሞ በአቨሬጅ ኢንቨስትመንትም አካፍለው ይሰራሉ። በአቨሬጅ ኢንቨስትመንትም አካፍለው ይሰራሉ። ሶ በዚህ መንገድ እናንተም መስራት ትችላላችሁ ማለት ነው። ስለዚህ ድጋሚ እንኳን ቢመጣ እናንተም በተመሳሳይ መልኩ መስራት ትችላላችሁ ማለት ነው። በተመሳሳይ መንገድ መስራት ትችላላችሁ። በዋናነት አቨሬጅ ሬት ኦፍ ሪተርን ካልኩሌት የሚደረገው አቨሬጅ አኑዋል ፕሮፊት ዲቫይድ ባይ ኮስት ኦፍ ኢንቨስትመንት ነው። እኔ እየሰራው 9.375 ነበር። አሁን 9.375 የሚል መልስ ቢኖረው መልሱ ቢሆን 9.375 ነበር። ነገር ግን እሱ ስለሌለ እና ዩዥዋሊ አንዳንድ መጽሐፎች ላይ እንዳልኳችሁ አቨሬጅ ኢንቨስትመንት አድርገው ይሰሩታል። ሶ በዛ መንገድ ሲ ይመጣል ማለት ነው። Question number 21 which type of research is mainly concerned with generalization and formulations of theory? So ከሚከተሉት ውስጥ አንዱ በዋናነት ቲዮሪ ፎርሙሌሽን ላይ እና ጀነራላይዜሽን ላይ ኮንሰርን የሚያደርገው ሪሰርች ምን ተብሎ ይጠራል ነው? So here the answer would be B fundamental research. applied research action research ነው። so action research የበለጠ አንድ ስፔሲፊክ የሆነ ኢሹን አንድ ስፔሲፊክ የሆነ አይነት ፕሮብለምን ዲል ለማድረግ ሶልቭ ለማድረግ ሲባል የሚሰራ ነው አክሽን ሪሰርች ኦር አፕላይድ ሪሰርች ብለን የምንጠራው። ስለዚህ ኤምኤል ሳይሆን ማለት ነው። ዲስክሪፕቲቭ እና ሰርቬይ ላይ ነው ሪሰርች ታይፕስ ላይ ሪሰርች በተለይ ዲስክሪፕቲቭ ሪሰርች ዲዛይን ነው የሚያሳየን ዲስክራይብ ማድረግ ላይ ነው ትኩረት የሚያደርገው። ሶ ከዚህ አንፃር ሲ እና ዲ መልስ አይሆንም። ሶ መልሳችን የሚሆነው ቢ ፈንዳሜንታል ሪሰርች ነው። ፈንዳሜንታል ፒውር ኦር ቤዚክ እየተባለ የሚጠራው ሪሰርች ማለት ነው። ቤዚክ ኦር ፒውር ሪሰርች እየተባለ ይጠራል። በዋናነት ትኩረት የሚያደርገው ቲዮሪዎችን ፎርሜት ማድረግ ላይ ጀነራላይዝ ማድረግ ላይ ፕሪንሲፕሎችን እውቀትን ቲዮሪዎችን እነሱን ዴቨሎፕ ማድረግ ላይ ትኩረት ያደርጋል። ስለዚህ ያንን ኮልት ፈንዳሜንታል ሪሰርች ተብሎ ይጠራል ማለት ነው። Question number 22 from the objectives of human resource management which one deals with the HRM to contribute to the products qualities of high value by promoting fair promotion and healthy environments categorized under which objective ነው የሚለው። ሶ ከሚከተሉት ውስጥ የሂውማን ሪሶርስ ኦብጀክቲቮች ውስጥ በዋናነት HRM will contribute the product which deals with the HRM to contribute the product of quality of high value by promoting fair promotion and healthy environment ማለት healthy environment more create ማድረግ ላይ ትኩረት የሚያደርገው የHRM ኦብጀክቲቭ ምን ተብሎ ይጠራል? ኦርጋናይዜሽናል ኦብጀክቲቭ፣ ፋንክሽናል ኦብጀክቲቭ፣ ፐርሰናል ኦብጀክቲቭ፣ ሶሻል ኦብጀክቲቭ ነው የሚለው። ሶ ሂር the answer would be ሶሻል ኦብጀክቲቭ ነው። ሶሻል ኦብጀክቲቭ HRM አራት ኦብጀክቲቮች አሉት በዋናነት ማለት በብዙ መንገድ ኦብጀክቲቮች ኤክስፕረስ ሊደረጉ ይችላሉ ግን ኦርጋናይዜሽናል ኦብጀክቲቭ ይባላሉ። ኦርጋናይዜሽናል ኦብጀክቲቭ የበለጠ የተቋሙን ኤፌክቲቭነስ ኤንድ ኤፊሺየንሲ አቺቭ ማድረግ ላይ ትኩረት የሚያደርገው ኦብጀክቲቭ ነው ኦርጋናይዜሽናል ኦብጀክቲቭ የሚባለው። ፋንክሽናል ኦብጀክቲቭ ደግሞ የሚባለው በዋናነት እንደ ኤችአር በተቋም ውስጥ የኤችአር ታስኮች አሉ። እነዛን አቺቭ ማድረግ፣ ሰዎችን መቅጠር፣ ሰዎችን ትሬን ማድረግ፣ ሰዎችን ኦሪየንት ማድረግ ያንን ፋንክሽናል ኦብጀክቲቭ እንለዋለን። ከዛ ፐርሰናል ኤምፕሎይ ኦብጀክቲቭ አለ። ያ ማለት ሰዎች ግባቸውን አቺቭ ማድረግ እንዲችሉ ማገዝ መቻል ነው። ያንን ፐርሰናል ኦብጀክቲቭ ኦር ኤምፕሎይ ኦብጀክቲቭ ተብሎ ይጠራል። ወደ ሶሻል ኦብጀክቲቭ ስንመጣ ግን ይሄ ወጣ ያለ ወደ ሶሳይቲም የሚሻገር ኤንቫይሮንመንትን ኢኮሲስተምን ቢልድ የማድረግ ፌር ፕሮሞሽን እንዲኖር ማድረግ ከዛ ለሰዎች ኢኳል ኢምፕሎይመንት ኦፖርቹኒቲ ክሬት ማድረግ ሴፍ ኔትወርኪንግ ኮንዲሽን ክሬት ማድረግ ሰራተኞችን ሪስፔክት ማድረግ ለሶሳይቲው ሊጠቅም በሚችል መልኩ ብቻ
ቤስት የሆነ ሄልዚ ዩኒት ኢንቫይሮንመንትን ክሬት ማድረግ መቻልን ከሁለት ሶሻል ኦብጀክቲቭ ብለን እንጠራለን። ስለዚህ መልሳችን ሲ ይሆናል። Question number 23. All are the basic objectives of an effective facility layout design except. So ከሚከተሉት ውስጥ አንዱ የፋሲሊቲ ሌአውት ምን ያለው ነው? ኦብጀክቲቭ ያለው ነው። ማንኛው ነው? A. Rising production delay. B. Efficient utilization of labor. C. Shortening production cycle. D. Minimizing material handling cost ነው የሚለው። ስለዚህ ከሚከተሉት ውስጥ አንዱ ምን አለ ነው የሚላል? ከሚከተሉት ውስጥ አንዱ የፋሲሊቲ ሌአውት ኦብጀክቲቭ አይደለም ይላል። አይደለም ማንኛው? A. ምክንያቱም ሌአውት ስትራክቸራል ዩኒት አሬንጅመንት ነው። ኢንተርናል የሆነ ኮንፊግሬሽን ነው ሌአውት ብለን የምንጠራው። ስለዚህ ያን ኢንተርናል ኮንፊግሬሽን ኦር ኢንተርናል ዩኒት አሬንጅመንትን የምንከውነው ደግሞ በዋናነት ኤፊሽንት ዩኒት የሌበር ዩቲላይዜሽን እንዲኖር የፕሮዳክሽን ሳይክላችንን ሾርትን ለማድረግ ለማቴሪያል ሃንድሊንግ ኮስት የምናወጣውን ኮስት እሱ ሚኒማይዝ ለማድረግ ምናምን ነው እንጂ የፕሮዳክሽን የምርት ማዘግየትን ለመፍጠር አይደለም። ስለዚህ ከዚህ አንፃር መልሱ ኤ ይመጣል ማለት ነው። Question number 24. From the business plan component, which one of the following the first impressions about business proposal? So ከቢዝነስ ፕላን ኮምፖነንቶች ውስጥ የመጀመሪያውን ኢምፕሬሽን ክሬት የምናደርግበት ስቴጅ ምን ተብሎ ይጠራል? ማለት እንደ ዩዥዋሊ በተለይ ቢዝነስ ፕላን ለሚያነቡ ሰዎች ኢምፕሬሽን ክሬት የምናደርግበት ጥሩ እይታን ክሬት የምናደርግበት ስቴጅ ምን ተብሎ ይጠራል? ኮምፖነንት ምን ተብሎ ይጠራል ነው? ከቨር ሺት፣ ቢዝነስ፣ ኤግዚኪዩቲቭ ሰመሪ፣ ፕሮዳክት ኦር ሰርቪስ ነው የሚለን። ስለዚህ the ቢ ሲ ኤግዚኪዩቲቭ ሰመሪ ነው። ምክንያቱም ከቨር ሺት ላይ ምንም አይኖርም። ላይክ የቢዝነሱ ስም ሊኖር ይችላል፣ ግን ያን ያክል ኢምፕሬሽን ክሬት የሚያደርግ ላይሆን ይችላል። ቢዝነስ ዲቴል ዩኒት ዲስክሪፕሽን ነው። ከዛ ተጨማሪም ያን ያክል ፈርስ ላይ ቅድሞ ይመጣም አይደለም። ለፕሮዳክት ኦር ሰርቪስም ዲቴል ዩኒት ፕሮዳክቱን ነው የሚመጣው። ኤግዚኪዩቲቭ ሰመሪ ግን አጠቃላይ ብሪፍ ዲስክሪፕሽን ነው። ብሪፍ ዲስክሪፕሽን ማለት ስለ ፕሮዳክቱ የምናወራበት፣ ስለ ቢዝነሱ የምናወራበት፣ ስለ ማርኬቲንጉ፣ ስለ ፋይናንሱ፣ ስለ ሁሉ ነገር ብሪፍ በሆነ መንገድ በአንድ ገጽ በሁለት ገጽ ባልበለጠ መልኩ ኤክስፕረስ የምናደርግበት። እንደውም ዩዥዋሊ በተለይ ገምጋሚዎች ባንክ ላይ ሊሆን ይችላል ሎን አክሰስ ለሚያደርጉ ሎን ኦፈር ለሚያደርጉ ሰዎች ቀድሞ የሚያነቡት ኤግዚኪዩቲቭ ሰመሪ ነው። ኤግዚኪዩቲቭ ሰመሪ ፈርስት ኢምፕሬሽን ክሬት የምናደርግበት እሱ የሚስብ ከሆነ ነው ሰዎች ከዛ በኋላ ያለውን ማንበብ የሚፈልጉት። እሱ የማይስብ ከሆነ ኢቨን ከዛ በኋላ ያለውን ዲቴል ሁሉ ማንበብ አይፈልጉም። ስለዚህ ኪ ፋክቶችን ፊገሮችን የምናስቀምጥበት እንደጠቃላይ ብሪፍ በሆነ አይነት መንገድ ኤክስፕረስ የምናደርግበት መንገድ ነው ኤግዚኪዩቲቭ ሰመሪ ብለን የምንጠራው። ስለዚህ ከዚህ አንፃር ፈርስት ኢምፕሬሽን ክሬት የምናደርገው ምን ላይ ነው ማለት ነው? ኤግዚኪዩቲቭ ሰመሪ ላይ ነው ማለት ነው። ኤግዚኪዩቲቭ ሰመሪ ላይ ነው። Question number 25. Mr. Ayala is a finance officer in BMW company, identified himself with the organization and its goal. So wishes to maintain membership in organization. This is the best example of job satisfaction, job involvement, organizational citizenship, organizational commitment. አሁን ምንድን የሚለን ሚስተር አየለ is a finance officer in BMW company. ጥያቄውን በደንብ ተመልከቱት። Then identified himself with his organization and its goal. ማለት ከዛ ተቋም ጋር ራሱን አይደንቲፋይ አድርጓል ነው። በቃ የዛ ተቋም አባል ነኝ፣ የዛ ተቋም ሰው ነኝና በዋናነት የሱ ግብ የሱ ጎል ከተቋሙ ጎል ጋር ማች የሚያደርግ ነው። So identified himself with his organization and its goal የሚለን ከዚህ አንፃር ነው። And wish to maintain membership in the organization. ከዛ ተቋም ጋር ያለው ሜምበርሺፕን ምን ለማድረግ ፈልጓል? ለመቀጠል ፈልጓል። So ይህንን ብለን የምንጠራው ነው ጆብ ሳቲስፋክሽን፣ ጆብ ኢንቮልቭመንት፣ ኦርጋናይዜሽናል ሲቲዝንሺፕ፣ ኮሚትመንት። ሳቲስፋክሽን አለው ምክንያቱም ስራው፣ ግን ሳቲስፋክሽን ብቻ አይደለም ምክንያቱም ሜምበርሺፑ ሜንቴን ማድረግ ይፈልጋል። ጆብ ኢንቮልቭመንት ነው። ያ ኢንቮልቭድ ይሆናል ሰውየው ባይ ዲፎልት ኢንቮልቭድ ይሆናል። ምን ስለሆነ? ምክንያቱም ከሱ ግብ ጋር ማች የሚያደርግ ግብ ስላለው ተቋሙ። ሲቲዝንሺፕ አለ ወይ? ያ የሲቲዝንሺፕ ባህሪ ያለው፣ ግን ሲቲዝንሺፕ ሌላ ተጨማሪ ኤክስትራ ዩናይት ቢሄቪየሮችን መኖር አለበት ሲቲዝንሺፕ ለማለት። አሁን here the answer would be D organizational commitment ነው። organizational commitment ማለት the psychological attachment በመባል ይጠራል። attachment ወይንም emotional attachment is how emotional attachment that an employee has with the organization ተብሎ ይጠራል። ስለዚህ loyalty involvement የሚያሳይ በቃ እዛ ተቋም ውስጥ ለረጅም ጊዜ መስራትን ዊሽ የሚያደርግ ከሆነ ያንን ኦርጋናይዜሽናል ኮሚትመንት ብለን የምንጠራው። ሲቲዝንሺፕ ለምን አለው ነው? ሲቲዝንሺፕ የሚባለው ኤክስትራ የሆኑ ቢሄቪየሮች ማሳየት ሲጀምር፣ ለምሳሌ ከራሱ አልፎ ሰዎችን ማገዝ ሲጀምሩ ናምን ኦኬ ያ ምን ተብሎ ይጠራል? የሲቲዝንሺፕ ቢሄቪየር ተብሎ ይጠራል ማለት ነው። የዛ ተቋም የዜግነት ባህሪ እያሳየ ይባላል። ኮሚትመንት ግን ቁርጠኝነትን፣ ኮሚትመንትን በቃ ያለውን አታችመንትን የሚያሳየው በቃ ለዛ ተቋም መስራትን፣ ከዛ ተቋም ጋር ያለውን ሪሌሽንሺፕ ሜንቴን ማድረግ ላይ ትኩረት የሚያደርግ ከሆነና
ያንን ኮሚትመንት ብለን የምንጠራው። ስለዚህ መልሱ ዲ ይሆናል ማለት መልሱ ዲ ይሆናል። question number 26 a dollar received today is worth more than a dollar to be received in the future. This is due to A, the agency problem, B, risk return trade-off, C, incremental cash flow, D, time value of money. The answer will be D, time value of money. Time value of money ማለት ነው ብለናል። a dollar received today is more worth than a dollar to be received in the future. ዛሬ ላይ የምንቀበላት 100 ብር ነገ ከምንቀበላት 100 ብር የበለጠ ምን አላት? ቫልዩ አላት ነው። በቃ ታይም ቫልዩ ኦፍ መኒ የሚነግረን እሱ ነው። ታይም ቫልዩ ኦፍ መኒ የሚነግረን እሱ ነው። ለዛ እኮ ነው ወለድ የሚታሰበው ምናምን የሚደረገው እኮ። ለምሳሌ እናንተ ዛሬ 100 ብር ብትበደሩ ባንክ ቤቱ ነገ 120 ብር ክፈሉኝ የሚላችሁ ትናንት የተበደራችሁ 100 ብር ዛሬ ላይ 100 ብር አይደለም ቫልዩ። ትናንት የተበደራችሁ 100 ብር ዛሬ ላይ ቫልዩ ምን ያክል ነው? 120 ብር ነው። 120 ብር ነው። ምክንያቱም ቫልዩ ምን አድርጓል? ዲሚኒሽ አድርጓል። የ100 ብሩ ቫልዩ ዲሚኒሽ አድርጓል። ስለዚህ ብሎ ነው ወለድ ምናምን የሚታሰበት። ያን ታይም ቫልዩ ኦፍ መኒ ከዚህ አንፃር ነው። ለዛ ነው ፊቸር ቫልዩ ላይ ምናምን ላይ ታይም ቫልዩ ኦፍ መኒ ኮንሲደር የምናደርገው። ሌላኛው which kind of test will be used for metric data እና for one or two sample ነው። so ለዋን እና two sample የምንጠቀምበትን ሜትሪክ ዳታ ብለን እንጠራለን ነው። ካይስኬር፣ ኮግሎመር፣ ኮልሞው፣ ግሮቭ፣ ሲምኖር፣ ኬስ ሞዴል የሚባል አለ። ከዛ ተጨማሪ ደግሞ ቲ እና ዜድ ቴስት አለ፣ ዘን ራንስ ቴስት አለ። ሶ ካይስኬር በዋናነት በተለይ ነን ፓራሜትሪክ ለሆኑ ዳታዎች የምንጠቀመት ዩዥዋሊ ካታጎሪካል አይነት ዳታዎች ነው የምንጠቀመት። ስለዚህ ሜትሪክ ለሆኑ ኒሜሪክ ለሆኑ አይነት ዳታዎች ኦር በተለይ ኳንቲቲቭ ለሆኑ አይነት ኳንቲቲ ለሆኑ አይነት ዳታዎች አይሆንም። የኬስ ደግሞ በዋናነት ኬስ ነው የምንለው ይሄ ኖርማሊቲን ቴስት ለማድረግ ዲስትሪቢዩሽኖችን ኮምፔር ለማድረግ እንጂ ላይክ ሳምፕሎች መካከል ያለን ዳታ ያንን ቴስት ለማድረግ አይደለም የሚያገለግለን። ዩዥዋሊ ኖርማሊቲን አሰስ ለማድረግ ሜንቴን ለማድረግ የሚጠቅመን። ራንስም በተመሳሳይ መልኩ የነን ፓራሜትሪክ ቴስት ተብሎ ነው የሚጠራው ሜትሪክ አይደለም። ስለዚህ ከዚህ አንፃር ዛንትሮ ቢ ቲ ቴስት ኤንድ ዜድ ቴስት ነው። ሶ ቴስት ኤንድ ዜድ ቴስትን በተለያየ አይነት ኤሪያዎች ላይ ከሰውሳችን እንጠቀምበታለን። ስታቲስቲካል ኤስቲሜሽን ላይ፣ ሳምፕሊንግ ዲስትሪቢዩሽን ላይ፣ ሃይፖቴሲስ ቴስቲንግ ላይ፣ ከዛ ሌሎች ቦታዎችም ላይ የቲ ቴስት ኤንድ ዜድ ቴስትን አፕላይ እናደርጋለን። ስለዚህ ከዚህ አንፃር ቲ ቴስት ኤንድ ዜድ ቴስት ሞር ኦፍ ሜትሪክ ዳታ ተብሎ ይጠራሉ። ስለዚህ መልሳችን ሲ ይሆናል። 28ኛው ጥያቄ in data measurement scale classification the weight and age of the respondent categorized under which scales of measurement. ስለዚህ ኪሎና ቁመትን በማንኛው ሬሾ ኦፍ በማንኛው ሜጀርመንት ኦፍ ስኬል ነው የምንለካው ነው የሚለን። ሶ መልሶ ሬሾ ነው ቀድሜ የተናገርኩኛ። ሶ ሬሾ ስኬል ተብሎ ይጠራል። በአነት አራት አይነት ስኬሎች አሉ። ስኬልስ ኦፍ ሜጀርመንት አንደኛው ኖሚናል ነው። ኖሚናል ማለት ሲምፕሊ ሌብል የምናደርግበት በቃ ኖሚን ነው፣ ስም ብቻ ነው የምናደርገው ማለት ነው። ለምሳሌ የምትወዱት የቲቪ ፕሮግራም ሊሆን ይችላል፣ ኖሚናል ነው፣ ስም ነው የምትጠቅሱት። የምትወዱት ቀለም አረንጓዴ ሊሆን ይችላል፣ ቀይ ሊሆን ይችላል፣ ቢጫ ሊሆን ይችላል፣ ጥቁር ሊሆን ይችላል። ሶ ኖሚን ነው የምታደርጉት። ዘን ኦርዲናል አለ። ኦርዲናል ደግሞ ኦርደር ታደርጋላችሁ ነው። ለምሳሌ ራንክ ልታደርጉ ትችላላችሁ፣ 1 ለ3 ያላችሁ ኦርደር ታደርጋላችሁ። ግን በኦርደሮች መካከል ሲግኒፊካንት የሆነ ዲፈረንስ የለም ነው። ኢኳል ዩናይት ዲፈረንስ የለም ነው ኦርዲናል። ለምሳሌ አሰስ አድርጉ ልትባሉ ትችላላችሁ። ለምሳሌ የሆነ ምርት ተጠቀሙና ከዛ ያን ምርት ከ10 ሬት አድርጉ ትባላላችሁ። ሶ ከ10 7 ልሰጡ ትችላላችሁ፣ ከ10 8 ልሰጡ ትችላላችሁ። ለምሳሌ ከ10 7 ሰጣችሁትም ከ10 8 ሰጣችሁትም በ7 እና በ8 በሚለው መካከል ያለው በሬቲንጉ መካከል ያለው ዲፈረንስ ሲሚላር አይደለም። ለምሳሌ በጣም አልስማማም በሚለው መካከል ያለው ዲፈረንስ ምን ያክል ነው? ሶ እሱ ኤግዛክትሊ የሚታወቅ አይደለም ነው። ሶ ኦርዲናል ስኬልም ኢቭን ለካታጎሪካል ዩናይት ዳታዎች የሚያገለግል ዩዥዋሊ በቃ ሲምፕሊ ምን ለማድረግ ብቻ ራንክ ለማድረግ ብቻ የሚያገለግል ነው። ኢንተርቫል 0 ፖይንት የለውም፣ ትሩ የሆነ 0 ፖይንት የለውም which means ዜሮ አርቢትራሪ ነው። ዜሮ አርቢትራሪ ነው ማለት ዜሮ ሚኒንግ አላት። ሚኒንግ አለ። ለምሳሌ ቴምፕሬቸር ማለት እንችላለን። 0 ዲግሪ ሴንቲግሬድ ስንል ዜሮ ሚኒንግ አለው። ዜሮ ማለት አልቦ ያ የምናገውን ሪል አብሰንስ አይደለም የሚያሳየው ነው። ሪል አብሰንስ አይደለም የሚያሳየው። ሶ ኢንተርቫል ስኬልስ ሃቭ ኖ ትሩ 0 ፖይንት የለውም። ሶ ከዚህ አንፃር ኢንተርቫል ብለን የምንጠራው ነው። ሬሾ ብለን የምንጠራው ግን ትሩ 0 ፖይንት ያለው ነው። ትሩ 0 ፖይንት ማለት ለምሳሌ 0 ኬጂ ካል በቃ 0 ቁመት 0 ነው፣ ወይንም ዲስታንስ እና 0 ካል በቃ ምንም አልተራመደም የሚለው። ስለዚህ 0 ዌይት ሚንስ ኖ ዌይት፣ 0 ኤጅ ሚንስ ኖ ኤጅ የሚለው ነው የሚያሳየን ማለት ነው። ሶ 0 አብሶሉት 0 ነች ማለት ነው። እዚህ ጋር 0 እዚህ ከዚህ አንፃር ዌይት እና ኤጅ በዋናነት በተለይ በሬሾ ስኬል ነው የሚደረጉት። በሬሾ ስኬል በኳንቲቲቭ ለኳንቲቲቭ ዳታዎች የሚያገለግለው ዩዥዋሊ በቃ ኢንተርቫል እና ሬሾ ነው። እንደ ኤጅ እና እንደ ዌይት ያሉት ደግሞ በዋናነት በሬሾ ስኬል ነው የሚመደቡት። ስለዚህ መልሳችን ኤ ይመጣል። ኬሽ ነምበር 29 ሚስተር ከበደ የሂውማን ሶርስ ዴቨሎፕመንት ኤንድ አድሚኒስትሬሽን ዳይሬክተር ኦፊሰር ኢን XYZ ኦርጋናይዜሽን ፕሪፔርድ ስቴትመንትስ which explain the minimum acceptable qualification that incumbent must possess. So this statement
the statement ከበደ prepared will be recorded on job specification, job description, job analysis, job design. So Mr. ከበደ human resource development administration ዳይሬክተር ነው የሚለን human resource development and also administration directorate ኦፊሰር ነው በአንድ ተቋም ውስጥ የሰው ሀብት ልማት ምናምን ማስተባበሪያ የሚባለው የዛ ዳይሬክቶሬት ኦፊሰር ነው የሚለን በኤክስዋይዘድ በሚባል ተቋም ውስጥ ዘመን አድርገን የሚለን prepared a statement which explains the minimum acceptable qualification ማለት ሚኒመም የሚለውን አይነት acceptable qualification አድርገን የሚለን explain አድርገ or አዘጋጀን የሚለን so ያምን ብለን እንጠራዋለን ነው job specification, description, analysis, design የሚለን so the answer will be job specification so ሁለቱም they are parts of job analysis ነገር ግን job analysis ውስጥ ምን አለ ብለናል job description እና job analysis አለ I mean job description እና job specification አለ job description ማለት በዋናነት ስለ ስራው ነው ስለ ዲዩቲው ስለ ሪስፖንሲቢሊቲው ስለ ወርኪንግ ኮንዲሽኑ ኤክስፕሌን የምናደርግ ከሆነ job description ብለን እንጠራዋለን job specification ግን በዋናነት አንድ ሰራተኛ አንድን ስራ ለመስራት ሊያሟላ የሚጠበቅበትን ሚኒመም ኳሊፊኬሽን በትምህርት ሊሆን ይችላል በስኪል ሊሆን ይችላል በኤክስፒሪየንስ ሊሆን ይችላል በፐርሰናሊቲ ትሬት ሊሆን ይችላል ብቻ any written statements of qualification skill ability ምንድነው job specification ተብሎ ይጠራል job analysis በዋናነት በቃ የስለ ስራው ዲስክሪፕሽን እና ስለ ስራው ስፔሲፊኬሽን የምናወጣበት ነው job analysis ብለን የምንጠራው ስለዚህ ከዚህ አንፃር ዲዛይንም ያን አናሊሲስን የማዘጋጀቱን ሂደት ነው job design ብለን የምንጠራው ሶ መልሳችን ኤ ሆናል ማለት ነው እሺ 30ኛውን ጥያቄ እንመልከት resource based project like cement plant or steel mill should be located close to the source of basic material in this case the project location decision is based on ነሚለን ሶ በተለይ ሪሶርስ ቤዝድ የሆኑ ፕሮጀክቶች ልክ እንደ ሲሚንቶ ፋብሪካ ሊሆን ይችላል ወይ ደግሞ እንደ ብረት ምናምን ስቲል አምራች ኩባንያዎች ሊሆን ይችላሉ ሎኬት ማድረግ ያለባቸው በተቻለ መጠን ለቤዚክ ማቴሪያሉ ቅርብ ወደ ሆነ ቦታ ነው ይለናል so in this case the project location decision በዚህ ኬዝ የፕሮጀክት ሎኬሽን ዲሲዥን ምን ነው መሰረት ያደረገው ለማርኬት ቅርብ መሆን proximity to market customer ማርኬት ስንል government policy ለgovernment policy ነው ትኩረት ያደረገው proximity to the raw material ለጥሬ ዕቃ ግብአት ወይ ደግሞ ለጥሬ ዕቃ ለግብአት ቅርብ የሆነ ቦታ ላይ መሆን ወይስ ለኢንፍራስትራክቸር ለመንገድ ለምናምን አመቺ የሆኑ ቦታዎች ላይ ሎኬት ማድረግ ነው የሚለን ሶ ካላይ በደንብ ግልጽ አድርጎ ነግሮናል ስለዚህ መልሳችን ምንድነው የሚሆነው proximity to the raw material በተለይ አምራች ኩባንያዎች ከሆነ በለጠ ትኩረት የሚያደርጉት በተቻለ መጠን ለraw material ቅርብ የሆነ ቦታ ላይ ትኩረት ያደርጋሉ ያው ሌሎች አሁን ትኩረት ያደርጉባቸው የሚያልኩ አይደለም ትኩረት ያደርጉባቸዋል የገቨርንመንት ፖሊሲን ትኩረት ያደርጉበታል ለኢንፍራስትራክቸር መኖር አለበት proximity to the market መሰረታዊ ጉዳዮች ናቸው ግን የበለጠ ሞር ፕራዮሪታይዝ የሚደረገው የበለጠ ለraw material ቅርብ መሆኑ ነው ለዛ ነው ሲሚንቶ ፋብሪካዎች ካያችሁ በብዛት ላይምስቶን የሚገኝበት ቦታ ላይ የብረት አምራች ኩባንያዎች በብዛት የሚገኙበት የብረት አክሰሰሪዎች በደንብ የሚገኝበት የብረት raw material በደንብ የሚገኝበት ቦታ ላይ ነው ሎኬት የሚያደርጉት ስለዚህ ከዚህ አንፃር መልሳችን ሲ ይሆናል እሺ ቆይታችንን እየወዳችሁት እንደሆነ ተስፋ አደርጋለሁኝ ማባት እስካሁን ባየናቸው ጥያቄዎች ላይ ያልገባችሁ ክሊር ነው ማብራሪያ የምትፈልጉባቸው ነገሮች ካሉ ጻፉልኝ YouTube ላይ ዲስክሪፕሽን ላይ ኮሜንት መስጫው ቦታ ላይ ሶ ያንዳንዶቹንም በጽሁፍ መልክ መልሼ እዛው ላይ ሪፕላይ ያደርግላችኋለሁ ሶ ይሄንን ቪዲዮ ላይክ ያላደረጋችሁ ላይክ እንድታደርጉ ሰብስክራይብ ያላደረጋችሁ ሰብስክራይብ ታደርጉ እስከ 30ኛው ጥያቄ ደርሳችሁ ሰብስክራይብ እንድታደርጉ ይሄ ቪዲዮ ብዙዎች ከመድረስ እንዲችል ደግሞ ሼር እንድታደርጉ አንድ አምስት ጥያቄዎችን እንመልከትና እንጨርሳለን so question number 31 in a simple random sample size of 200 from a population of 600 there are 50 employed person in a sample then estimate the proportions of employed person in the population የሚለን አሁን 200 የሆነ ሳምፕል ሳይዝ አለን ፖፑሌሽኑን ያክል ነው 600 ሰራተኞች ካሉት ውስጥ 200 የሚሆን ሳምፕል አለን ግን ምንድነው የሚለን there are 50 employed person in the sample ሳምፕላችን ውስጥ ምን አለ ነው የሚለን 50 የሆኑ employed personዎች አሉ ነው then አሁን እዚህ ውስጥ ፕሮፖርሽኑን ኤስቲሜት አድርጉ ነው የሚለን ፕሮፖርሽኑን ኤስቲሜት አድርጉ ይለናል የፖፑሌሽን ፕሮፖርሽን ነው ስሩ የሚለን ይሄውን ከስታቲስቲክስ ፎር ማኔጅመንት ቻፕተር 2 ላይ የመጣ ጥያቄ ነው አይመጣም ነው የሚባለው ግን አንዳንዴ እንደዚህ አይነት ጥያቄዎች ይመጣሉ አክቹአሊ ያው ሌላም ቦታም ላይ ጥያቄው ዛም ላይ ባይመጣ ቀላል ነው የግድ ያኛውን ቻፕተር ማንበብ አይተጠበቅባችሁ መስራት የሚቻል ነው እንዴት ነው የምንሰራው ነው በዋናነት አሁን ኤስቲሜት አድርጉ ነው የተባልነው ኤስቲሜት ለማድረግ ምንድነው የምናደርገው አሁን ኤስቲሜት አድርጉ የተባልነው ፖፑሌሽን ፕሮፖርሽናችን ነው ኤስቲሜት አድርጉ የተባልነው ሶ ፖፑሌሽን ፕሮፖርሽን ደግሞ ኤስቲሜት ለማድረግ በኤስቲሜሽን ህግ ምን አለ ፖፑሌሽን ፕሮፖርሽን ኤስቲሜት ለማድረግ ምን ተጠቅመው ማለት ነው ሳምፕል ፕሮፖርሽን ነው ሶ we have sample size of 200 and population size of 600 and samples x the numbers of employed አሁን ምን ያክል ሰዎች ናቸው ተቀጠሩት የሚለው ነው ማወቅ የፈለግነው እኛ ምን ያክል ሰዎች ተቀጠሩ የሚለው ለማወቅ ከ600 ሰዎች ውስጥ
200 የሚሆኑ ሰዎችን ወሰድን። ለምሳሌ አንድ ከተማ ውስጥ የሚኖሩ 600 ሰዎች ቢኖሩ ከነዛ 600 ሰዎች ውስጥ 200 ሰዎችን ወሰድና ከዛ ከነዛ 200 ሰዎች ውስጥ 50ዎቹ ምን ያርጓል ተቀጥረዋል። አሁን እኛ ማወቅ የፈለግነው አጠቃላይ በዚህ ከተማ ምን ያክል ሰዎች ናቸው የተቀጠሩ ሰራተኞች የሚለውን ነው ማወቅ የፈለግነው። ስለዚህ በከተማው ውስጥ ያለውን ለማጥራት ጊዜ የለንም። ስለዚህ 600ንም እየዞሩ ኢንተርቪው ለማድረግ ጊዜ የለንም። ስለዚህ 200 ሳምፕል ወሰድን። ከነዛ 200 ሰዎች ውስጥ 50ዎቹ ምንድናቸው ተቀጥረዋል። ስለዚህ ምን እንፈልጋለን ማለት ነው? ሳምፕል ፕሮፖርሽን ነው የምንፈልገው። ሳምፕል ፕሮፖርሽን እንፈልግና በዛ ሳምፕል ፕሮፖርሽን አማካኝነት ፖፑሌሽን ፕሮፖርሽናችንን ኤስቲሜት ማድረግ እንችላለን ማለት ነው። ሳምፕል ፕሮፖርሽን ማለት x divided by n ነው። x ማለት the numbers of employees ወይ ደግሞ numbers of ኢንተረስት ተብሎ ይጠራሉ x። ስለዚህ x 50 ነው። ስለዚህ 50 ሲካፈል 200 ይሆናል። ስለዚህ ፕሮፖርሽናችን 0.25 ይመጣል። which means ፖፑሌሽን ፕሮፖርሽናችንም 0.25 ነው የሚመጣው ማለት 0.25 ነው የሚመጣው። ስለዚህ መልሳችን b ይሆናል ማለት ነው። b ይሆናል ማለት ነው። 25% ናቸው ማለት ነው ምን ያሉት የተቀጠሩት b 0.25 ኦኬ 25%። 32ኛው ጥያቄ which one of the following is not a component of operation support system? so ከሚከተሉት አንዱ የኦፕሬሽን ሰፖርት ሲስተም ኮምፖነንት አይደለም ይለናል። ፕሮሰስ ኮንትሮሊንግ ሲስተም፣ ትራንዛክሽን ፕሮሰሲንግ ሲስተም፣ ኤግዚኪዩቲቭ ኢንፎርሜሽን ሲስተም፣ ኢንተርፕራይዝ ኮላቦሬሽን ሲስተም ነው የሚለን። so the answer will be C ይሆናል። ምክንያቱም ኤግዚኪዩቲቭ ኢንፎርሜሽን ሲስተም በብዛት ለኦፕሬሽን ሰፖርት አለ የሚያገለግለው ለኤግዚኪዩቲቮች የሚያገለግል ነው። ኦፕሬሽን ሰፖርት ሲስተም ብለን የምንጠራው በዋናነት የቀን ተቀን አክቲቪቲዎችን ራን ለማድረግ የሚያገለግል ሲስተም ስለሆነ ኦኬ የቀን ተቀን አክቲቪቲዎችን ራን ለማድረግ ሞኒተር ለማድረግ ኮንትሮል ለማድረግ ሜንቴን ለማድረግ ነው። ስለዚህ ፕሮሰስ ኮንትሮሊንግ፣ ትራንዛክሽን ፕሮሰሲንግ፣ ኢንተርፕራይዝ ኮላቦሬሽን ስንል እነዚህ በዋናነት የቀን ተቀን አክቲቪቲዎችን ራን ለማድረግ የሚያገለግሉ ሲስተሞች ናቸው። ኤግዚኪዩቲቭ ኢንፎርሜሽን ሲስተም ግን በስትራቴጂክ ሌቭል ላይ የሚገኝ በቶፕ ሌቭል ላይ የሚገኝ ሲስተም ነው። ስለዚህ ኤግዚኪዩቲቭ ኢንፎርሜሽን ሲስተም ይሆናል ማለት ነው ጥያቄ ማለት። Question number 33 a continuous process of measuring whether the project is on track or not ማለት ፕሮጀክቱ በሚገባው ማለት ኦን ትራክ ነው ወይ ማለት በትክክለኛው መንገድ ላይ ነው ወይስ ደግሞ የሚለውን ኮንቲኒየስሊ ሜጀር የምናደርግበትን ፕሮሰስ ምን ብለን እንጠራዋለን? ኢቫሉዌቲንግ፣ ሞኒተሪንግ፣ ፕላኒንግ፣ ኮንትሮሊንግ ነው ብለን። ሶ ሂር ዘ አንሰር ውድ ቢ ሞኒተሪንግ ተብሏል። ሞኒተር ማድረግ ማለት በየጊዜው ምን ማድረግ መቻል፣ ያንን ሪቪው ማድረግ መከታተል መቻል ነው። ኢቫሉዌቲንግ ኢፌክቲቭነሱን ነው ቼክ የምናደርገው። ኦኬ ኢቫሉዌቲንግ ለምን ሳይንም ካላችሁ ኢቫሉዌቲንግ በዋናነት ፕሮጀክቱን ምን የምናደርግበት ሰክሰሱን ኢቫሉዌት የምናደርግበት ነው። ኢፌክቲቭነሱን ኢቫሉዌት የምናደርግበት ነው። ፕላኒንግ ፕላኒንግ ነው። ኮንትሮሊንግ በዋናነት አክሽን ቴክ ማድረግን የሚያካትታል ኮንትሮሊንግ። ይሄኛው ግን ሲምፕሊ ሜጀር ማድረግ መከታተል፣ ምን ላይ ደረሰ ፕሮጀክቱ ኦን ትራክ ነው ወይስ አይደለም ወይ በትክክለኛ መንገድ እየሄድን ነው ወይስ አይደለም ወይ የሚለውን ሜጀር የማድረግ ሂደት ኮሌት ሞኒተሪንግ ብለን የምንጠራው። ስለዚህ መልሱ ቢ ይሆናል። Question number 34 which are true statement regarding consumer goods? ስለ ኮንሱመር ጉድ ትሩ የሆነው ማንኛው ነው ከአንዱ በስተቀር ወይ ደግሞ which one of the following is false about consumer good? ስለ ኮንሱመር ጉድ ፎልስ የሆነው ማንኛው ነው የሚለን። A they are non-durable and consumable goods usually non-durable ናቸው እንዲሁም consumable goods ናቸው ይለናል። ያ consumable ናቸው ግን non-durable ያ አብዛኛው non-durable ነው ግን durable product ግን አለ። ኦኬ durable goods ስም አለ እሱን እንዳትረሱ። እሺ ሶ ከዚህ አንፃር A ያ ትሩ ማለት ትችላለች partially ትሩ ነው consumable goods ስለሚል። B consumer expert minimum shopping effort consumers usually ትንሽ የሆነ የሾፒንግ ኢፈርት ነው የሚያወጡት ነው የሚለን። ይሄ ያ ምክንያቱም ኮንሱመር ጉድስ በተለይ ኮንሱመር ጉድ ላይ ኮንቪኒየንስ ብለን የምንጠራው ጉድስ በቃ ሚኒመም ሾፒንግ ኢፈርት ነው ያለው። ሚኒመም ሾፒንግ ኢፈርት ያን ያክል መድረስ ላይ ተበቀመ ካገኘን ሱቅ ነው ገዝተን የምንመጣው። ሲ they are available in numbers of convenient location ያ ብዙ ጊዜ የኮንሱመር ጉዶች በኮንቪኒየንት በሆነ ሎኬሽን ውስጥ እናገኛቸዋለን። ለምሳሌ ስልክ መግዛት ብንፈልግ ወጣ ብለን ማግኘት እንችላለን። የሆነ ስኳር መግዛት ብንፈልግ ወጣ ብለን ማግኘት እንችላለን። ሶ ኮንቪኒየንት በሆነ ሎኬሽን ውስጥ ይገኛሉ ነው የሚለን። ዲ they are expensive and demand strong advertising ነው የሚለን። አሁን ኤክስፔንሲቭ ናቸው ይላል። ያ ኤክስፔንሲቭ የሆኑ አይነት ጉዶች አሉ ግን እንደ ቢዝነስ ጉድስ ግን አሉ። ቢዝነስ ጉድስ ናቸው ሞር ኤክስፔንሲቭ የሚሆነው። ስለዚህ ከዚህ አንፃር መልሳችን ዲ ይሆናል ማለት ነው። ዲ ይሆናል ምክንያቱም ኤክሴፕት ስለሚል። 35ኛው ጥያቄ which one of the following is not true considered as a characteristics of functional conflict? so ኮንፍሊክት ሁለት አይነት የኮንፍሊክት አይነቶች አሉ፣ ፋንክሽናል እና ዲስፋንክሽናል ተብሎ የሚጠራው። ስለዚህ ከሚከተሉት አንዱ ስለ ፋንክሽናል ኮንፍሊክት ትክክል ያልሆነው ፎልስ የሆነው ስለሚል conflict that stimulates innovation, creativity and growth ይሄ ስለ functional conflict ትሩ ነው። due to conflict individuals and group performance enhanced ይሄ የfunctional conflict መገለጫ ባህሪ ነው። due to conflict job stress, burnout and dissatisfaction increase ይሄ የዲስፋንክሽናል ኮንፍሊክት መገለጫ ባህሪ ነው። ስለዚህ የዚህኛው ጥያቄ መልስ የሚሆነው ሲ ነው ምክንያቱም not a characteristic of functional conflict ስለሚል። ዲን ስንመለከት at the result of conflict when organizational decision making improved ነው የሚለው። ስለዚህ አሁን በዋናነት ኮንፍሊክት ፋንክሽናል ሲሆን ክሬቲቪቲ፣ ኢኖቬሽን እና አዲስ አይዲያ ስቲሙሌት ይደረጋሉ። የግለሰቦችና የግሩፕ ፐርፎርማንስ ኢንሃንስ ይሆናል። የውሳኔያችን ኳሊቲ ኢምፕሩቭ ያደርጋል። ስለዚህ እነዚህ በሙሉ በአነት የፋንክሽናል ኮንፍሊክት ምንድናቸው? ባህሪ ናቸው። ነገር ግን ይሄ ጆብ ስትረስ፣ መጨናነቅ፣ በርናውት መሆን፣ ዲሳስፋይድ መሆን እነዚህ ጉዳዮች ደግሞ በዋናነት የዲስፋንክሽናል ኮንፍሊክት መገለጫ ባህሪያት ናቸው። ስለዚህ ከዚህ አንፃር ኦፕሽን ሲ
መልስ ይሆናል ማለት ነው ለዚህ ነው ኦፕሽን ሲ እነዚህ የዲስፋንክሽናል ኮንፍሊክት መገለጫ ባህሪ ስለሆኑ ማለት ነው 36ኛው ጥያቄ which one of all are the advantages associated with filling vacant positions through internal recruitment approach except ይላል so የኢንተርናል ሪክሩትመንት አድቫንቴጅ ያልሆነው except ስለሚል አድቫንቴጅ ያልሆነው a the company has a better knowledge of the job candidate ይሄ አድቫንቴጅ ነው b it brings a new insights and perspectives to the organization ይሄ ዲስአድቫንቴጅ ነው c the job candidates have a better knowledge of the organization yes ካንዲዴቱ ስለ ተቋሙ በደንብ ያውቃል ይሄ አድቫንቴጅ ነው d it will create promotion opportunity to existing employees so ለተቋማችን ሰራተኞች opportunity create ያደርጋል ይላል ይሄም correct ነው ማለት advantage ነው ስለዚህ a c d are the advantages of internal recruitment whereas b is the disadvantages of internal recruitment በቃ internal recruitment disadvantage ተብሎ የሚጠራው ምንድነው ወደ ተቋማችን ውስጥ አዲስ አይነት ኢንሳይት አይመጣም ፐርስፔክቲቭ አይመጣም ኢንብሪዲንግ ነው ያለው ነው ብሪድ የሚደረግ ነገር የለም የሚዳቀል አዲስ የሚመጣ ነገር አይኖርም ነው ስለዚህ disadvantage ተደርጎ ኮንሲደር የሚደረገው b ነው ማለት ነው 37ኛው ጥያቄ which of the following is not true about north west corner method ስለ north west corner method false የሆነው ከትራንስፖርቴሽን ላይ የመጣ ጥያቄ ነው a is the systematic approach for developing initial feasible solution yes ያቱም initial feasible solution የምንፈልገው north west corner method LCM እና vogel approximation method ተጠቅመን ነው ስለዚህ አንዱ መንገድ north west corner method ነው ስለዚህ ከዚህ አንፃር correct ነው I mean true ነው ማለት ነው b it is a simple to use and easy to understand ይሄም true ነው ቀላል ነው አንደርስታንድ ለማድረግም ዲን እንመልከት b it begins with upper left hand ከupper left ነው የሚጀምረው ይላል ይሄም correct ነው ምክንያቱም north west corner method ላይ ካስታወሳችሁ የሚጀምረው ከየት ነው ከመጀመሪያ ኮለመን አሎኬሽን የሚጀምረው ከኖርዝ ዌስት ነው የሚጀምረው ከupper left ነው የሚጀምረው ስለዚህ correct ነው ስለዚህ not true ስለሚል መልሱ ምን ማለት ነው c ይሆናል ምክንያቱም c ምን እንደሚለው it takes transportation cost into account ይላል false ነው ኖርዝ ዌስት ኮርነር ሜተድ አሎኬሽን የሚጀምረው ከኖርዝ ዌስት ነው ከአፐር ሌፍት ነው እንጂ ሎስት ትራንስፖርቴሽን ኮስት ካለው አይደለም የሚጀምረው ሎስት ትራንስፖርቴሽን ኮስት ካለው የሚጀምረው ማን ነው ሊስት ኮስት ሜተድ እና ደግሞ ቮግል አፕሮክሲሜሽን ሜተዶች ናቸው በተለይ ግን ሊስት ኮስት ሜተድ የሚጀምረው ሁሌም ትራንስፖርቴሽኑን ከመሃል ሊጀምር ይችላል አሎኬሽኑን ከመሃል ከመጨረሻው ሊጀምር ይችላል it doesn't matter በሊስት ኮስት ሜተድ ሂደት ውስጥ ማተር የሚያደርገው ጉዳይ ምንድነው የትራንስፖርቴሽን ኮስቱ ዝቅተኛ ከሆነ ነው አሎኬሽን የሚሰራው ስለዚህ ከዚህ አንፃር መልሳችን ሲ ይሆናል ማለት ነው ምክንያቱም ኖርዝ ዌስት ኮርነር ሜተድ ኢኒሺያል ፊዚብል ሶሉሽን የምንፈልግበት ነው ኢዚ ቱ አንደርስታንድ ነው ግን አሎኬሽን የሚጀምረው ከአፐር ሌፍት ነው እንጂ ሎስት ኮሚኒቲ ትራንስፖርቴሽን ኮስት አለ አሎኬሽን የሚጀምረው ስለዚህ ከዚህ አንፃር ኦፕሽን ሲ would be the answer for this question እሺ 38ኛው ጥያቄ assume that a company manufactures two products X and Y by using 3 machines A, B, and C. Each unit of X takes 1 hour on machine A, 3 hours on machine B, 10 hours on machine C. Similarly, product Y takes 1 hour, 8 hours, and also 7 hours on machine A, B, and C, respectively. So in the coming planning period, 40 hours of machine A and 240 hours of machine B and 350 hours of machine C is available for production. Each unit of X brings a profit of BR 5 and Y bring profit of BR 7. The objective function for the above case ምንድነው? አሁን ጥያቄውን አያችሁታ? የሊኒየር ፕሮግራሚንግ ኮንሰፕትን ግን የጠየቅነው ምንድነው? ኦብጀክቲቭ ፋንክሽን ነው የተፈለገው። ኦብጀክቲቭ ፋንክሽን ማክሲማይዝ ኦር ሚኒማይዝ ብለን እንድንነሳ ማለት ነው። አሁን እዚህኛው ውስጥ ማክሲማይዝ ኦር ሚኒማይዝ ሲምፕሊ ጥያቄውን አይተናል። መጨረሻ ላይ ምን ይላል? each unit of X brings a profit of BR 5 and Y bring BR 7 per unit ይላል። ስለዚህ ምንድነው ማለት ማክሲማይዜሽን ነው ማለት ማክሲማይዜሽን ነው ስለዚህ ማክሲማይዝ z ብለን 5x + 7y የሚለው መልስ ነው ስለዚህ መልሳችን ሲ ይመጣል ግን የበለጠ ሞር ክሊር እንዲሆንላችሁ የቺኛን ኢሜጅን ተመልከቷት አሁን በደንብ x አለ y አለ ሁለት ምርት ነው የሚያመርተው ከዛ x 5 ብር ነው በአንዷ ምርት ላይ የምናገኘው ትርፍ 5 ብር ነው y ላይ ደግሞ 7 ብር ነው የምናተርፈው ከዛ x እና y ን ፕሮዲዩስ ለማድረግ ማሽን A ማሽን B እና ማሽን C አለ ለምሳሌ X ፕሮዲዩስ ለማድረግ ማሽን A ላይ 1 ሰዓት ማሽን B ላይ 3 ሰዓት ማሽን C ላይ 10 ሰዓት ይፈጅበታል Y ፕሮዲዩስ ለማድረግ ማሽን A ላይ 1 ሰዓት ማሽን B ላይ 8 ሰዓት ማሽን C ላይ 7 ሰዓት ይፈጃል ማሽን A በቀን ውስጥ ላይክ የመምረት ሰዓቱ ምን ያክል ነው 40 አወር ነው የማሽን B 240 ነው የማሽን C 350 ነው ከዛም ተዘጋጃላችሁ ማለት ነው linear programming maximize z 5x plus 7y subject to x plus y less than or equal to 40 3x plus 8y less than or equal to 240 10x plus 7y less than or equal to 350 x, y greater than or equal to 0 ብለን linear programming ላይ objective function አለ
ኮንስትሬንት አለ፣ ዲሲሽን ቫሪያብሎች አሉ፣ ከዛ ደግሞ ፓራሜትሮች አሉ። ፓራሜትርስ ብለን የምንጠራቸው ለምሳሌ 5 7 ያን የምንጠራቸው እነዚህ ፓራሜትርስ ብለን እንጠራቸዋለን። ዲሲሽን ቫሪያብል ብለን የምንጠራቸው ኤክስ እና ዋይ ናቸው። ለምሳሌ ዲሲሽን ቫሪያብሉ ብትባሉ ኤክስ እና ዋይ ነው ትሉ ነበረ። ከዛ ኮንስትሬንቱ ደግሞ ዩዥዋሊ ኤክስ ፕላስ ዋይ ለዛ ነው ኢኳል ቱ 3x ፕላስ 8y ለዛ ነው ኢኳል ቱ ያን ያስቀመጥናቸው ደግሞ እነዛን ኮንስትሬንት ብለን እንጠራቸዋለን። እዚህኛው ውስጥ ግን የተጠየቅነው ኦብጀክቲቭ ፋንክሽን ነው። ኦብጀክቲቭ ፋንክሽኑ ደግሞ ማክሲማይዝ z ኢኳልስ ቱ 5x ፕላስ 7y የሚለው ነው 7y የሚለው ነው። ስለዚህ በዚህ መንገድ መመለስ ትችላላችሁ ማለት ነው። እሺ ለዛሬ እዚህ ጋር እናበቃለን። በቀጣይ ፓርት 2 ቪዲዮ ይዤላችሁ እመጣለሁ። ዛሬ ወደ 38 የሚደርሱ ጥያቄዎችን አብረን ሰርተናል ማለት ነው። ስለዚህ ሰኔ ባለፈው የካቲት 19 የተሰጠ ኤግዛም ነው። አሁን በቅርብ ለምትፈተኑ ሰኔ 4 ለምትፈተኑ ተማሪዎች ይጠቅማቸዋል። ስለዚህ በደንብ እንድትመለከቱት ለሚፈተኑ ተማሪዎች በሙሉ ለምታውቋቸው ጓደኞቻችሁ በሙሉ ላኩላቸው። ይጠቅማቸዋል። ቪዲዮ ኤክስፕላኔሽኑ ይጠቅማቸዋል። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ቴንክ ዩ